ሰላም ጤና ይስጥልን እንዴት ናችሁ? በድጋሚ ተገናኝተናል። በመጀመሪያ ኮዳ ኮዲንግ የዩቲዩብ ቻናላችን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ቪዲዮዎችን ስንጭን ወዲያውኑ ወደ እናንተ እንዲደርሳችሁ ማለት ነው። የዛሬ ቪዲዮ ኮንተንት ፎከስ የሚያደርገው አይ ቲንክ ስለ አክቲቪቲ ኤንድ አክቲቪቲ ላይፍ ሳይክል ኤንድ ሪሌትድ ኮንሴፕትስ ይሆናል ማለት ነው። ከአክቲቪቲ ጋር የተያያዘ ማለት ነው። አይ ቲንክ አክቲቪቲ ኢዝ ዋን ኦፍ ዘ most important terms ወይ ደግሞ terminologies of Android ብለን ያልናቸው terms እና most important terms እና terminology አንዱ ነው ማለት ነው። በየባለፈው ቪዲዮ ታስታውሱ እንደሆነ ስለ ኮንቴክስት እና ኢንተንት which are some of the most important terms ወይ ደግሞ terminologies of Android ብለን ያልናቸው በባለፈው ቪዲዮ ሰርተናል ወይ ደግሞ ዲስከስ አድርገናል። ምናልባት የባለፈው ቪዲዮ ያልተከታተላችሁ ካላችሁ የቪዲዮውን ሊንክ በዚህ ዲስክሪፕሽን ሴክሽን አስቀምጥላችኋለሁ። የመጀመሪያ የባለፈውን ቪዲዮ እንድታዩ ሪኮመንድ አደርጋችኋለሁ ማለት ነው። ምክንያቱም ተያያዥነት ስላላቸው ማለት ነው። ስለዚህ ባለፈው የሰራ ነው። ባለፈው ስለ ኢምፖርታንት አንድሮይድ ተርሚኖሎጂ ስንጀምር ምን ብለን ነበረ? ሶስት ኢምፖርታንት የሆኑ አንድሮይድ ተርሚኖሎጂ እንዳሉ ተነጋግረን ነበረ። ሁለቱም ኮንቴክስት እና ኢንተንት ባለፈው ቪዲዮ በሰራ ነው እዛ ላይ ዲስከስ አድርገናል ማለት ነው። ስለዚህ እንዳልኳችሁ የዛሬ ቪዲዮ ኮንተንታችን ፎከስ የሚያደርገው ስለ አክቲቪቲ እና ሪሌትድ የሆኑ ኮንሴፕትስ ነው። ዛሬ ፎከስ አድርገን የዛሬ ቪዲዮ ኮንተንታችን ፎከስ የሚያደርገው ማለት ነው። ስለዚህ ቀጥታ ወደ ቪዲዮ ልውሰዳችሁ። So important Android terminology ይላል activity. An activity is a single window, alright, or a single page containing user interface ወይ ደግሞ UI components that the user can interact with. Okay? ለምሳሌ ፕራክቲካሊ ካሳያችሁ ከዚህኛው የመጀመሪያው ስቴትመንት ጋር ለምሳሌ እዚህ ጋር ፕራክቲካል ባለፈው ዴሞንስትሬሽን 1 እና 2 የሰራ ነው። ሎጊን አክቲቪቲ እና ሜን አክቲቪቲ ዴሞንስትሬሽን ላይ ሰርተን ነበረ። ስለዚህ አክቲቪቲ እዚህ ጋር የመጀመሪያው ዴፊኒሽን ምንድነው ያለው? an activity is a single window or a single page containing ስለዚህ a single window ወይ ደግሞ single page እያልን ያለው እቺኛው ለምሳሌ ሎጊን አክቲቪቲ እቺኛው ሎጊን አክቲቪቲ ፕራክቲካሊ እዚህ ጋር ራን አድርጌዋለሁ ዲቫይስ ላይ እቺኛው ሲንግል አክቲቪቲ ሲንግል ስክሪን ወይ ደግሞ ሲንግል ዊንዶው ወይ ደግሞ ሲንግል ፔጅ እቺኛው ማለት ነው አክቲቪቲ እንላታለን ማለት ነው። አክቹአሊ የአክቲቪቲ ኔም ይሄንኛው ሎጊን አክቲቪቲ ነው። ከዛ በኋላ ምንድነው ያለ ዴፊኒሽኑ that contains or containing UI ወይ ደግሞ user interface components. yes it contains እነዚህ ይሄ UI user interface component ነው። ይሄንኛው user interface component ነው። ይሄንኛው ፓስዋርድ ኢንተር ሚሊዮን ዩዘር ኢንተርፌስ ኮምፖነንት ነው ወይ ደግሞ UI ኮምፖነንት ነው። ሁለት በተንስ አለኝ። ስለዚህ እነዚህ UI ኮምፖነንትስ ወይ ደግሞ ዩዘር ኢንተርፌስ ኮምፖነንትስ ኮንቴይን ያደርጋል አክቲቪቲ ኛው ሲንግል ዊንዶው ወይ ደግሞ ሲንግል ፔጅ ያልኳት UI ኮምፖነንትስ ኮንቴይን ያደርግልኛል ያለኝ ነው ዴፊኒሽኑ እዚህ ጋር እንደምታዩት። that the user can interact with. yes the user can interact with those components እዚህ ጋር ለምሳሌ ኢንተር ዩዘር ኔም ይላል። ዩዘር ኔም እዚህ ጋር ዩዘሩ ያስገባል። ምን ግዛት ዩዘሩ ከአክቲቪቲ ኢንተራክት ያደርገ ነው ማለት ነው። ፓስዋርድ እዚህ ጋር ይጠይቋል። ፓስዋርድ ያስገባል። ምን ማለት ነው? ዩዘሩ ከአክቲቪቲ ኢንተራክት ያደርገ ነው ማለት ነው። ወይ ደግሞ ዩዘር ኔም እና ፓስዋርድ ካስገባ በኋላ ሎጊን ወይ ደግሞ ክሊር የሚለውን በተን ክሊክ ያደርጋል ማለት ነው። ምን ማለት ነው? ዩዘሩ ከአክቲቪቲ ጋር ኢንተራክት ያደርገ ነው ማለት ነው። ዴፊኒሽኑ የሚነግረኝ እሱ ነው ማለት ነው። so an activity is a single window containing UI ወይ ደግሞ user interface components that the user can interact with. okay ሁለተኛው ዴፊኒሽን ደግሞ more or less ከዚህ ጋር ተመሳሳይ ነው። ምንድነው ያለው? an activity provides the window or the page in which the application draws its UI components. ያ አፕሊኬሽኑ UI component draw የሚያደርግበት ኤሪያ ወይ ደግሞ ዊንዶው ወይ ደግሞ ፔጅ ነው ማለት ነው። ልክ እንደ ማለት ነው። so starting an activity often means displaying a window ወይ ደግሞ displaying a page. so an activity actually is a class, all right? an activity is implemented as a subclass of the activity java class. activity የሚባል java class አለ። directly እንደዚህ ለምሳሌ ኮድ ላይ ልውሰዳችሁና ኮድ ላይ ሎጊን አክቲቪቲ ለምሳሌ ይሄንኛው ክላስ ነው public class ነው ዲፋይን ያደረኩት this class ultimately extends app compact activity ይሄንኛው ደግሞ ስለዚህ ይሄንኛው ደግሞ indirectly ከአክቲቪቲ ክላስ ኢንሄሪት የሆነ ነው ይሄንኛው ማለት ነው። ምን ማለት ነው? indirectly የኛ አክቲቪቲ which is login activity directly ባይሆንም indirectly ከአክቲቪቲ ክላስ ኢንሄሪት የሆነ ነው ማለት ነው። ወይ ደግሞ ኤክስተንድ ያደረገ ነው ማለት ነው። ዳይሬክትሊ ከዚህ ነው አይደለ? ኢንዳይሬክትሊ ግን
ultimately this is the subclass of the activity Java class ስለዚህ ይሄንኛው a class, it is a class that we have created. So a class no that considered as an activity because it is inherited or extended not directly but indirectly from the activity Java class. So እዚህ ጋር እሱ ነው ያለው ማለት ነው. So an activity is implemented as a subclass of activity Java class ሚል somewhere እኛ ዴቨሎፕ ያደረግነው ሳይሆን በአንድሮይድ ኤክስፐርትስ ዴቨሎፕ የተደረገ activity Java class አለ። ስለዚህ እኛ ክሬት የምናደርገው activity which is the Java class actually is extended or inherited or it is a subclass of the activity Java class. So the first window that the application creates application እና activity relationship ባለፈው በተደጋጋሚ ተነጋግረናል። ምንድነው application ወይ ደግሞ android app ብለን የምንለው is a collection of what one or more activities ብለናል። ከእንደው ታስታውሱ እንደሆነ ከዌብ ፕሮግራሚንግ ወይ ደግሞ ኢንተርኔት ፕሮግራሚንግ ዌብሳይት እና ዌብ ፔጅ ሪሌት እያደረግን አይተነዋል። ምንድነው የምንለው ዌብ ፕሮግራሚንግ ላይ ወይ ደግሞ ኢንተርኔት ፕሮግራሚንግ ላይ ምንድን ነበር የምንለው? የዌብሳይት እና ዌብ ፔጅ ሪሌት ስናደርግ ዌብሳይት is a collection of what one or more web pages ብለናል። the same is true android application ወይ ደግሞ application is a collection of one or more activities. alright ስለዚህ the first window ወይ ደግሞ the first page that the application creates is known as main activity እንለዋለን ማለት ነው። የመጀመሪያውን ምን ማለት ነው? ልክ አፕሊኬሽናችን ላውንች ስናደርገው አፕሊኬሽናችን ስንከፍተው ወይ ደግሞ ላውንች ስናደርገው የመጀመሪያ የሚያሳየኝ ፔጅ main activity ይባላል ማለት ነው። and serves as the entry point as an entry point serve ያደርግልኛል ማለት ነው። ወይ ደግሞ መጠቀም እንችላለን። ይሄንኛው አፕሊኬሽን ልክ ስከፍተው መጀመሪያ የሚያሳየኝ ፔጅ መጀመሪያ የሚታየኝ ዊንዶው ወይ ደግሞ መጀመሪያ የሚታየኝ አክቲቪቲ ሜን አክቲቪቲ ነው የምንለው ማለት ነው። and it uses as or it serves as the entry point of the entire application because application አንድና ከዛ በላይ activities አንድና ከዛ በላይ services አንድና ከዛ በላይ content providers አንድና ከዛ በላይ broadcast receivers የያዘ ስለሆነ ይሄንኛው አፕሊኬሽን የምንለው። ስለዚህ as an entry point የምጠቀምበት ግን main activity ጀነራል መጠሪያው main activity ነው የምንለው ማለት ነው። ኦኬ ግን በደንብ ልብ በሉ main activity የት ላይ ነው ዲፋይን የምናደርገው እንዴት ነው ዲፋይን የምናደርገው የሚለውን በደንብ አንደርስታንድ ማድረግ አለብን። ኦኬ an android application which is android app may contain and አሁን እንደነገርኳችሁ multiple activities አንድና ከዛ በላይ activities contain ሊያደርግ ይችላል። and ስለዚህ ለምሳሌ ሁለት contain ሊያደርግ ይችላል 1 2 3 4 10 እያለ እንደየ the complexity of the android application ወይ ደግሞ android project አንድና ከዛ በላይ activities contain ሊያደርግ ይችላል ማለት ነው። and እንዴት ነው ለምሳሌ ዲቨሎፕ የምናደርገው android project ወይ ደግሞ application እንበልና 10 activity ካለው ከ10 activity አንድ activity as an entry point define መደረግ አለበት። ኦኬ ስለዚህ እንዴት ነው define የምናደርገው ነው አሁን ጥያቄው። ሶ እሱን ደግሞ እኛው statement ይመልስልናል እዚህ ጋር and you specify the main activity by declaring it in the application manifest file እዚህ ላይ ነው ዲክሌር የምናደርጋት ማለት ነው። android manifest.xml ፋይል ላይ ነው ዲክሌር የምናደርጋት አንድ አክቲቪቲ as a main activity ወይ ደግሞ as an entry point define የምናደርገው እዚህ ፋይል ውስጥ ነው የሚሆነው ማለት ነው። ምን ማለት ነው? ፕራክቲካሊ እዚህ ጋር ወደ android studio ልወሰዳችሁ። እዚህ ጋር hover ስታደርጉ project structure አለ ክሊክ አደርጋለሁ። manifest folder አለ እዚህ ጋር እንደዚህ by default እንደዚህ hidden ነው የምትሆነው። እዚህ ጋር expand ስታደርጉ እዚህ ያለ android manifest.xml ፋይል ይሄንኛው ደብል ክሊክ ስታደርጉ ኦፕን ስታደርጉ ይውላችሁ ባለፈው የሰራነው ሁለት አክቲቪቲስ ክሬት አድርጌ ነበር። አንደኛው main activity ነው። ሁለተኛው ደግሞ ይሄንኛው አክቲቪቲ እንደምታዩት እዚህ አክቲቪቲ ታጉ ተከፍቷል እዚህ ተዘግቷል which is self closing tag ነው። እቺኛዋ ናት የመጀመሪያ አክቲቪቲ which is main activity እዚህ ጋር እንደምታዩት። ሁለተኛ ግን self closing tag አይደለም እዚህ ጋር ከፍቼ እዚህ ጋር ነው የዘጋሁት ማለት ነው። ስለዚህ ከዚህ ጀምራችሁ እዚህ ድረስ ያለውን is a single activity ነው ማለት ነው። ኦኬ that activity is known as login activity name android name ብሎ እዚህ ጋር እንደምታዩት login activity። ስለዚህ ሁለት አክቲቪቲ ያለኝ ስለዚህ አንደኛው እዚህ ያለ እቺኛዋ ሁለተኛው ነው ከዚህ ጀምራችሁ እዚህ ድረሳለች ማለት ነው። እዚህ ከፈትኳት እዚህ ተዘጋች self closing tag ስላልሆነ በራሷ አክቲቪቲ
ሌዛን ፎርዋርድ ስላሽ አክቲቪቲ ብዬ ታጓን እዚህ ላይ ዘጋሁት ማለት ነው። እዚህ ጋር እንደሱ ብዬ አልዘጋሁት። ስለዚህ እነዚህ ሁለት አክቲቪቲስ ከሁለቱ የትኛው ነው አዝ አን ኢንተር ፖይንት ወይ ደግሞ አዝ ኤ ሜይን ፋንክሽን ዲፋይን የተደረገው ብለን ከጠየቅን ሎጊን አክቲቪቲ ነው ማለት ነው። ለምን እችኛዋ ናት አዝ ሜይን አክቲቪቲ ወይ ደግሞ ኢንተር ፖይንት ዲፋይን የምታደርግልኝ ታግ እችኛዋ ኢንተንት ፊልተር የምትለው ናት ማለት ነው። ሶ ኢንተንት ፊልተር እዚህ ጋር ከፈትኩኝ፣ እዚህ ጋር ዘጋሁኝ። ከዛ አክሽን we have defined for this login activity action as a main category as a launcher, so that by doing this we are making this, we are defining the login activity as what, as a main activity ወይ ደግሞ as an enter point ልክ እንደ enter point define የተደረገው እዚህ ጋር ነው ማለት ነው። let's discuss about its life cycle activity life cycle የሚለውን እስቲ ዲስከስ እናደርግ። so እዚህ ጋር እንደምታዩት እዚህ ጋር ይውላችሁ during its life time activity የራሱ የሆነ ላይፍ ሳይክል አለው ወይ ደግሞ ላይፍ ታይም አለው። so during its life time an activity goes through a number of states ማለት አንድ አክቲቪቲ ልክ ላውንች ስናደርገው እዚህ ጋር እንደምታዩት እዚህ ጋር ለምሳሌ አፕሊኬሽንን ላውንች ሳደርገው because login activity as enter point ስለሆነ ዲፋይን ያደረኩት መጀመሪያ የሚያሳየኝ እዚህ ላይ ይውላችሁ login activity ስለሆነ as action main category launcher ዲፋይን ያደረኩት የመጀመሪያ አፕሊኬሽኔ ላውንች አድርጎ እዚህ ጋር ዲሞ አፕ ላውንች አድርጎ መጀመሪያ የሚታየኝ ወይ ደግሞ ላውንች የሚያደርግልኝ አክቲቪቲ ሎጊን አክቲቪቲ ነው ማለት ነው። ኦኬ ስለዚህ እችኛዋ ስከፍተው ምንድነው አክቲቪቲ ምንድነው እያለ ያለ አክቲቪቲው goes through what a number of states እነዛ ስቴትስ created state, started state, resumed state, paused state, stopped state, restarted state, destroyed state, navigate activity goes through እያለ ነው ማለት ነው። a number of states እነዚህ ስቴትስ በምንድነው ማነው ማኔጅ የሚያደርጋቸው ነው ጥያቄ። አሁን managed by the Android system itself, by the Android operating system itself to ensure smooth የሆነ user experience እንዲኖረው in terms of performance እና resource managementም በጣም effectively እና efficiently handle ያደርግልኛል ማለት ነው። so እዚህ ጋር ያላችሁ to navigate transitions between states ከአንድ ስቴት ወደ ሌላ ስቴት ለምሳሌ ከክሬኤትድ ስቴት ወደ started state ወይ ከstarted state ወደ resumed state ወይ ከresumed state ወደ paused state ከpaused ወደ stopped state ከstopped ወደ restarted state ከrestarted ወደ destroyed state okay between states of an active life cycle navigate transition ለማድረግ the activity class provides እዚህ ጋር 7 callback methods provide ያደርግልኛል activity class ማለት ነው። like እነዚህ ናቸው ሜቶዱ። ለምሳሌ ላውንች የማደርገውን አክቲቪቲ ስታርትድ ስቴት ለመግባት ይሄንኛው ሜቶድ ኮል መደረግ አለበት ማለት ነው። ኦኬ ከዛ በኋላስ አክቲቪቲያችን ስታርትድ ስቴት ውስጥ ሲገባ ደግሞ ይሄንኛው ሜቶድ ኮል መደረግ አለበት። ሪዚምድ ስቴት ይሄንኛው ሜቶድ፣ ፓውዝድ ስቴት ይሄንኛው ሜቶድ፣ ስቶፕድ ስቴት ይሄንኛው ኦን ስቶፕ ሜቶድ፣ ሪስታርትድ ስቴት ኦን ሪስታርት ሜቶድ፣ ዲስትሮይድ ስቴት ኦን ዲስትሮይ ሜቶድ ኮል መደረግ አለባቸው ማለት ነው። by the system itself to handle what transition between states የተለያዩ ስቴት ያሉ ትራንዚሽን ሃንድል ለማድረግ እነዚህ አሁን የነገርኳችሁ 7 callback methods ኮል መደረግ አለባቸው በማን by the system itself which is the Android system ማለት ነው። so እዚህ ጋር እንደምታዩት ይኸውላችሁ the system which is the Android operating system invokes ወይ ደግሞ calls each of those callbacks as an activity enters a new state okay ለምሳሌ አክቲቪቲው ላውንች ወይ ደግሞ ኦፕን ማድረገው አክቲቪቲ ክሬኤትድ ስቴት ሲገባ ኦን ክሬት ሜተድ ኮል መደረግ አለበት ማለት ነው። ኦኬ ምን እሱ ነው ያለው as an activity enters a new state። ስለዚህ እነዚህ እነዚህ ኮልባክ ሜተድስ ኮል እያንዳንዱ ኮል የሚያደርጋቸው ይሄንኛው ሲስተሙ ራሱ አንድሮይድ ሲስተም ነው ማለት ነው። ኦኬ properly handling those life cycle methods ወይ ደግሞ those callback methods ensures our application, our Android application ወይ ደግሞ ፕሮጀክት አንደኛ user progress preserve ያደርግልኛል። ሌላ to handle configuration changes ነው like screen rotation በደንብ handle ማድረግ አለብን to run effectively without wasting memory ወይ ደግሞ battery to avoid crashes when user switch apps ወይ ደግሞ receive interruptions እነዚህና የመሳሰሉ advantages ይኖረዋል ማለት ነው። አፕሊኬሽናችን ምን ከሆነ እነዚህ ላይፍ ሳይክል ኮልባክ ሜትድስ ፕሮፐርሊ
ሃንድል ካረግናቸው ማለት ነው። ኦኬ ዲፔንዲንግ ኦን ዘ ኮምፕሌክሲቲ ኦፍ አወር አክቲቪቲ ወይ ደግሞ ዩር አክቲቪቲ you probably don't need to implement all the life cycle methods አሁን መጠየቅ ያለብን ጥያቄ አንድ አክቲቪቲ 7 callback methods as a life cycle ስላለው አንድ አክቲቪቲ ፋንክሽናሊቲ ወይ ደግሞ ሎጂኩ ጃቫ ሳይድ ኮድ ስናደርግ ሁሉንም 7 callback methods ኢምፕሊመንት ማድረግ አለብን ወይ ነው ጥያቄው። አሁን not necessarily ማለት it depends ምን ማለት ነው እዚህ ጋር እቺኛው ስቴትመንት በደብይዋት depending on the complexity of your activity you probably don't need to implement all the life cycle methods 7 callback methods የአክቲቪቲ ላይፍ ሳይክል ሰባቱንም አክቲቪቲያችን ውስጥ ኢምፕሊመንት ማድረግ አለብን ማለት አይደለም። ለምሳሌ እንደምታስታውሱ እንደሆነ እዚህ ጋር ባለፈው ሎጊን አክቲቪቲ ስንሰራ አንድ ኮልባክ ሜተድ ብቻ ነው የተጠቀምኩት። እዚህ ጋር እዚች ኦን ክሬት የመጀመሪያው ብቻ ማለት ነው። ኦን ክሬት ሜተድ እዚህ ያለች ሁላችሁ ክላስ እዚህ ያለ ክላስ ውስጥ አንድ ሜተድ አለኝ። ኦቨርራይድ ያረኳት ናት የራሴ ሜተድ አይደለም። ኦቨርራይድ አድርጌ ኢምፕሊመንት ያረኳት ሜተድ which is ኦን ክሬት ሜተድ ኦን ክሬት ሜተዷ እዚህ ጋር ተከፍታ የት ነው የተዘጋጀው እዚህ ጋር። ስለዚህ ምን ማለት ነው አንድ ሜተድ which is on create ሜተድ ብቻ ተጠቅሜ ነው ያ ባለፈው ዴሞንስትሬሽን ላይ ዲሞ ላይ የሰራሁት ማለት ነው። ምን ማለት ነው ስለዚህ it depends ስለዚህ ሁሉንም ሰባቱንም callback ሜተድ ወደ አክቲቪቲ ሲንግል አክቲቪቲ ኢምፕሊመንት ማድረግ አለብን ወይ የሚለውን ጥያቄ it not necessarily አንድ ብቻ ተጠቅመን መስራት እንችላለን። 2 3 ሰባቱንም መጠቀም ካስፈለገ ሰባቱንም callback methods ኢምፕሊመንት አድርገን መጠቀም እንችላለን ማለት ነው። it depends so depending on the complexity of what ለዛ ነው እዚህ ጋር depending on the complexity of your activity you probably don't need to implement all the life cycle methods የሚለው however it is important even if ሁሉንም ኢምፕሊመንት ማድረግ ባይጠበቅብንም ግን ማወቅ ግን አለብን እያንዳንዱ callback method in detail የትኛው callback method ምንድነው የሚሰራው የሚለውን ግን በደንብ ማወቅ አለብን ማለት ነው። ለዛ ነው እዚህ ጋር ይውላችሁ however it is important that you understand each one and implement that ensure your app behaves the way user expects okay እያንዳንዱ callback ሰባቱንም callback ሜተድ ምንድነው የሚሰራው የሚለውን በደንብ አንደርስታንድ ካደረግን የትኛው ስራ የት ሜተድ ላይ በሰራው ዩዘሩ ኤክስፔክት የሚያደርገውን አፕሊኬሽን ዲቨሎፕ ማድረግ ይችላል ነው አሁን ጥያቄው። ማለት ዩዘሩ ብዙ ነገር ኤክስፔክት ያደርጋል። ዩዘሩ ለምሳሌ ስሙዝ የሆነ ዩዘር ኤክስፒሪየንስ ያለው አፕሊኬሽን ዲቨሎፕ እንድታደርግለት ኤክስፔክት ያደርጋል። ወይ ደግሞ ኢን ተርምስ ኦፍ ፐርፎርማንስ አሪፍ የሆነ አፕሊኬሽን ዲቨሎፕ እንድናደርግለት ኤክስፔክት ያደርጋል። ወይ ደግሞ ኢን ተርምስ ኦፍ ሪሶርስ ማኔጅመንት ዩዘሩ አሪፍ የሆነ አፕሊኬሽን ዲቨሎፕ እንድናደርግለት ዩዘሩ ኤክስፔክት ያደርጋል and so on and so forth ኦኬ ስለዚህ ዩዘሩ ኤክስፔክት የሚያደርገውን አፕሊኬሽን ዲቨሎፕ ለማድረግ እነዚህ callback methods አንድ አንድሮይድ ዲቨሎፐር በደንብ አድርጎ አትሊስት አንደርስታንድ ማድረግ አለበት ማለት ነው። ኦኬ አንደርስታንድ ካደረገ አንድንም ካስፈልገው አንዱ ብቻ ኦን ክሬት ሜተድ ብቻ ተጠቅሞ አርኪቴክቸሩን ኮድ ያደርጋል። ሁለት ብቻ ተጠቅሞ ዲዛይን ዲቨሎፕ ማድረግ ይችላል። 3 4 እያለ ሁሉንም መጠቀምም ይችላል ማለት ነው። ኦኬ so in general the movement ወይ ደግሞ transition through an activities life cycle looks like in the table below በዚህ ቴብል ላይ አስቀምጬላችኋለሁ ማለት ነው። ስለዚህ እዚህ ጋር ለምሳሌ ቴብል በዚህ ያው ቴብል እዚህ ላይ የምታዩት ያንዳንዱ ሰባቱንም callback methods እዚህ የመጀመሪያ ኮለመን ሜተድ ስለ ሜተድ ሊስት ኦፍ ሜተድስ ይታያላችሁ። እዚህ ላይ ደግሞ እዚህ ኮለመን ላይ ደግሞ የያንዳንዱ ሜተድ callback method descriptions ምን ስራ የትኛው ስራ የት callback method ላይ በሰራ የሚለውን as a description እዚህ ላይ አስቀምጬላችኋለሁ ማለት ነው። ሶ ይሄንኛው ቴብል ከማየታችን በፊት I think የባለፈው ዴሞንስትሬሽን ላይ ባለፈው በሰራነው ዴሞንስትሬሽን ላይ which is ዴሞንስትሬሽን 2 ዲሞ 2 ይመስለኛል ያ ሎጊን አክቲቪቲ ላይ የተወሰነ ሞዲፋይ ያደርጋለሁ። ያው ስቴፕ ባይ ስቴፕ የምትከታተሉ ካላችሁ የባለፈው የሰራሁት ዲሞ ነው which is እዚህ ጋር ያላችሁ ሎጊን አክቲቪቲ ጃቫ ሳይድ ይዘ ያለ ቺኛው ላጥፋትና ሜን አክቲቪቲ ለጊዜው ስለማልጠቀምበት ስለዚህ ሎጊን አክቲቪቲ ጃቫ ሳይዱ ሎጊን አክቲቪቲ.java አለ ኤግዜሜል ሳይድ ደግሞ ሎጊን _activity.xml አለ ሁለቱን ማለት ስለዚህ ቺኛው ብቻ ነው ሞዲፋይ ማድረገው ማለት ነው ሎጊን activity.java ስለዚህ ምንድነው ማድረገው በስቲያንዳንዱ callback እዚህ ላይ ኮል እናደርጋቸውና ቢሄቨሩ ከአንድ አክቲቪቲያችን ከአንድ ስቴት ወደ ሌላ ስቴት ሙቭ ሲያደርግ ወይ ደግሞ ትራንዚት ሲያደርግ ወይ ደግሞ ሙቭ ሲያደርግ ምን አይነት ቢሄቨር ያሳያል ምን ዩዘሩ ምን ፕሬስ ሲያደርግ ነው ከአንድ ስቴት ወደ ሌላ ስቴት ሙቭ ሊያደርግ የሚችለው የሚለውን ለማየት
ስለዚህ ላይ የሁላችሁ እስካሁን ድረስ ባለፈው እንደነገርኳችሁ አንድ ሜትድ ኮልባክ ሜትድ which is onCreate ብቻ ነው የተጠቀምኩኝ። onCreate ሜትድ is one method of those ሰባት ኮልባክ ሜትድስ ላይፍ ሳይክል አክቲቪቲ ላይፍ ሳይክል ምንድነው ከሰባቱ አንዱ ነው ይሄንኛው onCreate ሜትድ። እዚህ ጋር ተከፈተ ሜትዱ እዚህ ጋር ነው የዘጋውት ማለት ነው። ስለዚህ እዚህ ውስጥ ሜትድ ውስጥ which is ከዚህ ጋር የተዘጋውን እዚህ ጋር ከርብረስ የተዘጋችው ከሱ በላይ አንድ ላይን ኦፍ ኮድ እንጽፋለን። log ዶት ዲባግ ጃቫ ክላስ ነው። እቺኛው የመጀመሪያውን እቺኛው ደብል ክሊክ አድርጉ። እዚህ ላይ ጃቫ ክላስ ስለሆነ እዚህ ላይ አውቶማቲካሊ ይወላችሁ ኢምፖርት መሆኑን ቼክ አድርጉ። ኢምፖርት ካላረጋላችሁ ያው ኤረር ነው የሚሆነው ማለት ነው። ኢምፖርት ካላረጋችሁ ማኑዋል እዚህ ላይ ኢምፖርት ብላችሁ android.util.log ብላችሁ ዘን ሰሚኮለን ኢምፖርት አድርጉ። ደን ኢምፖርት ካረጋችሁ በኋላ ክላሱ እዚህ ላይ ይወላችሁ ሁለት አርጊመንት ስቴክ ያደርጋል። የመጀመሪያው ታግ ነው። ታጉ ምን ልበለው ማይ ኒው ታግ ልበለው ማይ ወይ ደግሞ ማይ ሜን አክቲቪቲ ማይ ኒው ፊልተር ማድረግበት ስለሆነ ታግ እንደዚህ ልበለው ማይ ኒው ፊልተር ታግ። ሁለተኛው ደግሞ መሰጅ ዲስፕሌይ ማድረገውን መሰጅ ማለት ነው። ሰሚኮለን እንዳትረሱ። ሰሚኮለን አለች። መሰጇ ምንድነው የማደርገው ኦን ክሬት ያው ኦን ክሬት ለዴሞንስትሬሽን ስለሆነ ኦን ክሬት ሜትድ ኢዝ ኢንቮክድ ወይ ደግሞ ኮልድ ኢንቮክድ የሚለውን እዚህ ላይ ጽፋለሁ ማለት ነው። ስለዚህ እቺኛው ፊልተር በዚህ ታግ ፊልተር አደርጋለሁ። ምክንያቱም ራንስ አደርጋው የዲቫይስ ላይ ያለ ብዙ ከዚህ አፕሊኬሽን ጋር የተያዘ ብዙ ሎግ ሜሴጅስ ዲስፕሌይ ስለሚሆኑ በጣም ብዙ ስለሆነ ከሱ መለየት አልችልም። ስለዚህ በዚህ ነው የሚለየው ማለት ነው ፊልተር ማድረገው። እቺኛው ለፊልተሪንግ ናት ታግ ናት። እቺኛው ሜሴጅ ግን ያው ዲስፕሌይ የምትሆነው ለምሳሌ onCreate ስቴት ከገባ onCreated ሜትድ ኢንቮክድ ብሎ ዲስፕሌይ እንዲያደርግልኝ ማለት ነው። ይሄ መጀመሪያው ሜትድ ነው። ሁለተኛው ሜትድ which is ሁለተኛው ኮልባክ ሜትድ on start ነው አይደለ? እዚህ ጋር on start ነው ወይ ደግሞ ወደ እዚህ ላይ ጎግል ላይ ላይፍ ሳይክል ውስጥ እኔ አክቲቪቲ ላይፍ ሳይክል ኢን አንድሮይድ የሚለውን ሰርች አደርጋለሁ። ስለዚህ ያው አንድሮይድ ዴቨሎፐርስ የራሳቸው የሆነ ኦፊሻል ዌብሳይት ስላላቸው developers.android ከዚህኛው ኦፊሻል ዌብሳይት አክሰስ ሪፈር አደርጋለሁ። ሌሎች ሊንኮችን መጠቀም ትችላላችሁ፣ ግን አይ ፕሪፈር ቱ ሪፈር እቺኛው ደብል ክሊክ ራይት ክሊክ አድርጌ ኦፕን ኢን ታጋልኳት ሰን እዚህ ጋር ላይፍ ሳይክል ዲያግራማቲካሊ እዚህ ጋር ራይት ክሊክ አድርጋችሁ ኦፕን ኢሜጅ ኢን ኒው ታብ እንደዚህ ያደርጋለሁ። እዚህ ጋር ይወላችሁ እዚህ ጋር ሞር ኦፍ ክሊርሊ እንዲታየኝ ግራፊካሊ ወይ ደግሞ ዲያግራማቲካሊ አክቲቪቲ ላይፍ ሳይክሉ እዚህ ጋር አለ። ስለዚህ መጀመሪያ onCreate ዲፋይን አድርጌያለሁ። እዚህ ላይ ይወላችሁ onCreate ዳልኳችሁ ነው ባለፈው ዲፋይን ያደረኩት እዚህ ላይ ከፍቼ እዚህ ጋር ተዘጋ። ከዛ አዲሽናል ሜትድ ኦቨርራይድ ኢምፕሊመንት አደርጋለሁ ማለት ነው። ሜትዷ ምንድነው የምትለው ኦን ስታርት ሜትድ ማለት ነው። ሶ ወይ ደግሞ እዚህ ላይ ዚም ፎሎ ቴብል ላይ onCreate then on start እዚህ ላይ ያው ሜትድ ስለሆነ within this method አንድ ሜትድ within ሌላ ሜትድ ኢምፕሊመንት ማድረግ አትችሉም ወይ ዲፋይን ማድረግ አትችሉም። ምንድነው ማድረገው ሜትዱ on create ሜትድ እዚህ ጋር ተከፍታለች እዚህ ጋር ተዘግታለች ዘን አዲስ እዚህ ጋር within ከክላሱ ውስጥ ግን ከሜትዱ ውጭ እዚህ ላይ ሜትዷ አሁን ኢምፕሊመንት አደርጋለሁ። ምንድነው የምትለው on start ብላችሁ ጽፉ ይውላችሁ የመጀመሪያ protected void on start ሚል ደብል ክሊክ አድርጓት ይውላችሁ override ብሎ አውቶማቲካሊ ነው የጻፍኩት። እዚህ ጋር ራሱ ኢምፕሊመንት ማረጋትን ሜትድ እዚህ ላይ ያመጣልኛል ማለት ነው። ሶ እዚህ ስቴትመንት ላይ መጨረሻ ክሊክ አድርጉና ኢንተር በሉ። እዚህ ላይ እቺኛው ሎግ ሜሴጅ log.debug ዲ ማለት ዲበግ ነው። ኮፒ አድርጓት ሰሌክት አድርጋችሁ ኮፒ which is ኪቦርዳችሁ ላይ ኮንትሮል ሲ ኮፒ ካደረጋችሁ በኋላ እዚህ ላይ ፔስት አድርጉት። ፔስት ኪቦርዳችሁ ላይ ኮንትሮል ቪ እዚህ ላይ ምንድነው መቀየረው? ይሄንኛው ተመሳሳይ ነው ለፊልተር ስለሆነ ምንድነው መቀየረት? እሺ ኦን ክሬት የነበረውን ኦን ስታርት ሜትድ ስለሆነ ኦን ስታርት is called ኦን ሶሪ እቺኛው on start method is called on start method is called ይላል። ከዛ ቀጣይ
ኦን ሪዝም ነው። ኦን ሪዝም ሜተድ እዚህ ጋር ደብል ክሊክ ኦን ሪዝም ብላችሁ ጽፉ። የመጀመሪያው እዚህ ጋር ፕሮቴክትድ ቮይድ ምናምን ደብል ክሊክ አድርጉ። ቢኮዝ እዚህ ጋር ይኸውላችሁ ኦን ስታርት ካልኩኝ በኋላ ኦን ሪዝም ነው። ወይ ደግሞ እዚህ ኢሜጅ ላይ ካያችሁ ኦን ስታርት ኦን ሪዝም፣ ከዛ ኦን ፖዝ ኢምፕሊመንት አድርጋለሁ፣ ከዛ ኦን ስቶፕ ኢምፕሊመንት አድርጋለሁ፣ ከዛ ኦን ስታርት ኢምፕሊመንት አድርጋለሁ፣ ከዛ ኦን ዲስትሮይ። እዚህ ጋር እንደምታዩት ኦን ስቶፕ፣ እዚህ ጋር ለምሳሌ ኦን ሪዝም ማለት ኦን ክሬት ኦን ስታርት ኢምፕሊመንት አድርገናል፣ ከዛ ኦን ሪዝም ኢምፕሊመንት እናደርጋለን፣ ኦን ፖዝ ኦን ስቶፕ ኦን ሪስታርት ኦን ዲስትሮይ ማለት ኦርደሩ ችግር የለውም። ኦርደር ቀድሜ ኦን ስታርት ኢምፕሊመንት ላደርግ እችላለሁ ምናምን ኦርደር ብዙ ችግር የለም እዚህ ላይ ኮድ ላይ ማለት ነው። ኮድ ላይ ግን ሁሉንም ሰባቱንም ኮል ባክ ሜትድስ እዚህ ጋር ኢምፕሊመንት እናደርጋቸውና ከዛ በኋላ ሪአክሽኑ ወይ ደግሞ ምን አይነት እንትን ያሳያል የሚለው እናያለን ማለት ነው። እዚህ ላይ አሁንም ኮፒ አደርጋታለሁ። ኮፒ ኪቦርድ ላይ ኮንትሮል ቪ ፔስት፣ ኪቦርድ ላይ ኮንትሮል ቪ። ስለዚህ ኦን ስታርት የነበረውን ኦን ሪዝም ሜትድ ኢዝ ኮልድ ቀጥላለሁ። ከዚህ ሜትድ እወጣለሁ። ቀጣይ ምንድን ነው? ኦን ፖዝ እችኛዋ ክሊክ አድርጉ። ደን እዚህ ላይ ኢንተር ስትሉ ፔስት አድርጉ። ቅድም ኮፒ ያደረኳት ይሄ እንዳትቀይሩ፣ ይችኛዋ ብቻ ነው የምቀይረው። ኦን ስታርት የነበረችውን ኦን ዋት የት ሜትድ ላይ ነው ያለው? ፖዝ። ኦኬ ቀጥላለሁ። ኦን ስቶፕ ብላችሁ ጽፉ። ኦን ስቶፕ ብላችሁ ጽፉ። ኦን ስቶፕ ብላችሁ ጽፉ። የመጀመሪያውን እቺ ዳብል ክሊክ አድርጉ። እዚህ ላይ ኢንተርቫሉ ፔስት። እቺኛው ኦን ስታርት የነበረችውን ስቶፕ ማለት ነው። ኦን ስቶፕ ሜትድ ኢዝ ኢንቮክድ። አሁንም ከሜትዱ ወጣችሁ ወይም በሌላ ወይ በዚህ እንደዚህ ኮንትሮል ኪቦርዳችሁ ላይ ኮንትሮል ኦ ፕረስ አድርጉ። ኮንትሮል መጀመሪያ ከዛ ኦ ፕረስ ታደርጉ እንደዚህ ያመጣላችኋል። ዝም ብላችሁ መጻፍ ጀምሩ። ኦን ሪስታርት ብላችሁ መጻፍ ጀምሩና ሰርች በተን ራሱ ያመጣላችኋል። ኦን ይኸውላችሁ ሰርች እዚህ ጋር ያመጣላችኋል ማለት ነው። ኦን ብዬ ነው መጻፍ። ከዛ ሪስታርት ብላችሁ ጽፉ። ይኸውላችሁ ሜትዶች ኦን ሪስታርት ሪተርን ቮይድ ነው። እቺኛው ደብል ክሊክ ስታደርጉ በዚህ ወይም ኢምፕሊመንት ማድረግ ትችላላችሁ። ስለዚህ እዚህ ላይ ቅድም ፔስት ኮፒ ያደረኳትን ፔስት አደርጋታለሁ እዚህ ላይ። ስለዚህ ኦን ስታርት የነበረችውን ኦን ሪስታርት እለዋለሁ። እቀጥላለሁ። አንድ ይቀራል። ኦን ዲስትሮይ እንዳልኳችሁ ወይ በዚህ በኩል ኮንትሮል ኦ ከዛ በኋላ ኦን ብላችሁ ጽፉ። ሰርች በተን ያመጣላችኋል። ኦን ምን ዲስትሮይ ብላችሁ ጽፉ። እቺኛው ይኸውላችሁ ኦን ዲስትሮይ ሪተርን ታይፕ ቮይድ ነው። ደብል ክሊክ አድርጉ። እቺኛዋ እዚህ ላይ ያመጣላችኋል። ዘን እዚህ ፔስት አድርጉ። ደን እቺኛዋ መቀየር ብቻ ማለት ነው። ኦን ስታርት የነበረውን ኦን ዲስትሮይ እስትንያቸው ኮዳችን እዚህ ላይ ባለፈው የሰራነው ኦን ክሬት ስለሆነ ብዙ ሌሎች ኮድም አለ። ግን ያ ሎካት ቼክ ማድረግ የፈለጉትን ላይን ኦፍ ኮድ እዚህ ያለች which is on create ሜትድ ውስጥ ስለሆንኩ ኦን ክሬት ኢዝ ኮልድ ምትላለች። ፊልተሩ ተመሳሳይ ነው። ዘን ኦን ስታርት አለ። ኦን ስታርት ኢዝ ኮልድ። ኦን ሪዝም አለ። ኦን ሪዝም ኢዝ ኮልድ። ኦን ፖዝ ኢዝ ኮልድ። ኦን ስቶፕ ኢዝ ኮልድ። ኦን ሪስታርት ኢዝ ኮልድ። ኦን ዲስትሮይ ኢዝ ኮልድ። ሶ እንደዚህ ከጻፍኩኝ በኋላ አሁን ራን አደርገዋለሁ። ያው ቴስት ለማድረግ ማለት ነው። የሰራሁትን ስራ ቴስት ለማድረግ ራን አደርጋለሁ ዲቫይሴ ላይ ፊዚካል ዲቫይሴ ላይ። ኦኬ ከዛ እያንዳንዱ ቢሄቨር ማለት ዩዘሩ ምን ፕረስ ሲያደርግ ወይ ደግሞ ስክሪኑ ሮቴት ሲያደርግ ሊሆን ይችላል። ብቻ ዩዘሩ የተለያዩ ፓርት ኦፍ ዲቫይስ ወይ ደግሞ ስክሪን ፕረስ ክሊክ ሲያደርግ አክቲቪቲው ከየት ወዴት ስቴቱ ከየት ወዴት ሙቭ ሊያደርግ ይችላል የሚለውን ቢሄቨሩን ለማየት ነው ማለት ነው። ሶ እዚህ ጋር ይኸውላችሁ መጀመሪያ ላውንች ሲሆን ምን ብያችሁ ነበር? እዚህ ጋር ወደ እንትኑ ልመልስላችሁ ወደ ዚህኛው ዲያግራም ወይ ደግሞ ዲያግራሙ እዚህ ላይ አስቀምጬላችኋለሁ። በሁለት መልክ ማየት ትችላላችሁ። ግን ክሊርሊ እንዲታያችሁ ቀጥታ ጉግል ላይ ሰርች አድርጌ ኦፕን ያደረኩት ዲያግራም አለ። ስለዚህ መጀመሪያ አክቲቪቲያችን ላውንች ስናደርገው ራን አድርጌ እዚህ ጋር ይኸውላችሁ አክቲቪቲ ላውንች ሆኗል። ስለዚህ ላውንች ሲሆን
ምንድነው ልክ ላውንች እናደርገው ማለት ነው። ያቺ አፕሊኬሽን ክሊክ አድርገን ስንከፍተው ልክ እንደማለት ነው። ከፍተነዋል አይደለ? እዚህ ጋር ተከፍቷል። ራን ስላደረኩት ወዲያው ኦፕን አድርገልኛል። ስለዚህ እዚህ ኦፕን ሳደርገው የትኞቹ ኮልባክ ሜትድስ ላይ ኮል ይሆናሉ ነው አሁን ጥያቄው። እነዚህ ልክ ላውንች እናደርገው አክቲቪቲ ኢዝ ላውንችድ ሚኒንግ ዛት ያቺ አፕሊኬሽን ክሊክ አድርገን ኦፕን ስናደርገው ወይ ደግሞ እዚህ ላይ ራን አድርጌ ራሱ ኦፕን ሲያደርገው ኢሚዲየትሊ እነዚህ ሶስቱንም በተከታታይ ኦን ክሬት ኦን ስታርት ኦን ሪዝም ሜትዶች ኮልባክ ሜትድ ኮል ይደረጋሉ ባይ ዘ ሲስተም ማለት ነው። ሶ ኢሚዲየትሊ እነዚህ ማለት ነው። ስለዚህ ኦን ክሬት ኦን ስታርት እና ኦን ሪዝም ስትኔው ሎካት አይደለ? ሎካት ቱል የት ነው ያለችው? እዚህ ጋር አለች። ይኸውላችሁ እዚህ ላይ ምናልባት እዚህ ከሌለች እኔ ጋር እዚህ ጋር ሆቨር ስታደርጉ የድመት አይከን እዚህ ላይ ይኸውላችሁ ሆቨር ስታደርጉ ሎካት ነው የሚለው። ከሌለ እዚህ ውስጥ ገቡና ሜን አክቲቪቲ ሆቨር ስታደርጉ ክሊክ አድርጉ። ከዛ ቪው የሚለውን ክሊክ አድርጉ። ከዛ ቱል ዊንዶውስ እዚህ ላይ እናገኛታለን ማለት ነው። ሎካት እዚህ ያለች ማለት ነው። እዚህ ክሊክ አድርጋችሁ ወደዚህ መክፈት ትችላላችሁ ማለት ነው። ግን የኔ እዚህ ውስጥ ስላለች ዲክሽናሪ ሎካት ክሊክ አደርጋለሁ። አሁን ምን አደርጋለሁ? ሰርች አደርጋለሁ። ይኸውላችሁ ብዙ እዚህ ጋር ይኸውላችሁ ታጉ እንደዚህ ምንም ባይ ዲፎልት ምንም ታግ የለውም። ባይ ዲፎልት የእናንተ ልክ ሲከፍቱት ምንም ታግ የለውም። ስለዚህ ሁላችሁ ዲቫይሱ አክቲቪቲ ላውንች ስናደርገው ከአፕሊኬሽን ጋር የተያዘ ብዙ ሎካት ሜሴጅስ ብዙ ይሁላችሁ ብዙ ነው። እነዚህ ከዚህ ውስጥ እንዴት አይደንቲፋይ ወደ እንዴት ፊልተር እናደርገዋለን? ይሄንኛው ለማየት በጣም ስለሚያስቸግር ለዛ ነው እዚህ ጋር ታግ አዜ ፊልተር እቺኛዋ ታግ ለፊልተር ምን ተጠቀመው ማለት ነው። ስለዚህ እዚህ ላይ ፓኬጅ ኮለን ምናምን የሚለው እዚህ ላይ እቺኛዋ ፊልተር ጻፉ። ዝም ብላችሁ ምንድነው የምትለው? ማይ እንዳለች ማይ ኒው ፊልተር ታግ እንደዚህ ብዬ ጽፋለሁ ማለት ነው። ስለዚህ እንደዚህ ስጽፍ ከብዙ ሎግድ ሜሴጅስ ማይ ኒው ፊልተር ታግ ብቻ ሶስቱን ብቻ ሰፓሬት አድርጎ እዚህ ያመጣል። ይኸውላችሁ እዚህ ያለው ማለት ስለዚህ ታጉ እዚህ ጋር ይኸውላችሁ ማይ ኒው ፊልተር ታግ እዚህ ጋር ያሉ ናቸው። ስለዚህ ላውንች ሲደረግ ሶስቱን ሜትድ ኮል ይደረጋሉ ብያቸዋለሁ። እዚህ ጋር ይኸውላችሁ ኦን ክሬት ሜትድ ኢዝ ኮልድ ኦን ስታርት ሜትድ ኢዝ ኮልድ ኦን ሪዝም ሜትድ ኢዝ ኮልድ እዚህ ጋር ይኸውላችሁ እዚህ ጋር የጻፍኳቸው ማለት ነው። ስለዚህ ልክ ላውንች ስናደርገው አክቲቪቲያችን ወይ ደግሞ አፕሊኬሽናችን የመጀመሪያ አክቲቪቲ ከፈትና ከዛ በኋላ ሶስቱን ሜትድስ የትኛው ሜትድ ኦን ክሬት ኦን ስታርት ኦን ሪዝም በተከታታይ ይከፈታሉ ማለት ነው። በተከታታይ ያ አክቲቪቲ ሶስቱንም ስቴት ውስጥ ይገባና ስለዚህ እዚህ ውስጥ ነው ያለው። አሁን እዚህ ኦን ሪዝም ስቴት ውስጥ ነው ያለው ማለት ነው። የአክቲቪቲያችን ስቴት ሪዝምድ ስቴት ውስጥ ነው ያለው ማለት ነው። ቢኮዝ ይሄ ሲጠራ ኦን ክሬት ነበረ። ከዛ ኢሚዲየትሊ አፍተር ዛት ኦን ስታርት ይጠራል። ዘን አክቲቪቲያችን ስታርትድ ስቴት ሆነ። ከዛ ኢሚዲየትሊ ኦን ሪዝም ሜትድ ይጠራል። ዘን አሁን አክቲቪቲያችን ሪዝምድ ስቴት ውስጥ ነው ያለው ማለት ነው። ሚኒንግ ዛት እያንዳንዱ ስቴት ያው ቴብል ላይ ስላለ እሱ አሳያችኋለሁ ማለት ነው። እዚህ ጋር ይላችሁ እዚህ ጋር የጻፍነው ነው። ኦን ክሬት ኢዝ ሜትድ ኢዝ ኮልድ then on start method is called then on resume method is called የሚለውን እዚህ ጋር ዲስፕሌይ ያደርግላችኋል። ኦኬ ዘን እነዚህ ምንድናቸው? እነዚህ ስንያቸው እነዚህ በቴብል ላይ የውላችሁ የመጀመሪያው ሜትድ on create method የውላችሁ ዲስክሪፕሽን ነው። this method is called ወይ ደግሞ invoked when the activity is first created መጀመሪያ activity created ሲሆን call የሚሆን callback method ነው ማለት ነው እዚህ ጋር። ስለዚህ እዚህ ሜትድ ላይ ምን ስራ ብንሰራ ነው more of user expect የሚያደርገውን ኳሊቲ ያለውን አፕሊኬሽን ዲቨሎፕ ልናደርግ የምንችለው ሚለው ነው ጥያቄ ሊሆን የሚችለው ማለት ነው። ስለዚህ ለምሳሌ performance one time setup logic that happens only once for the entire life of the activity ሌላ restore ያደርጋል saved status with a bundle if needed። ልብ ብላችሁ ካያችሁ ባንድል ክላስ ወይ ደግሞ ባንድል ኦብጀክት ያለው on create method ብቻ ነው። እዚህ ጋር ያያችሁ ነው on create method as a parameter አንድ ፓራሜትር ቴክ ያደርጋል saved instance state object through this class ኦን ያደርጋል ይሄንኛው ማለት ነው። ስለዚህ ሌላው ምንም የለውም። ሌላው ለምሳሌ ኦን ስታርት ይሁላችሁ ምንም as an argument ምንም ቴክ የሚያደርገው የለም ማለት ነው ይሁላችሁ። ለዛ ነው እዚህ ጋር previously save የሆነ ስቴት ካለ ሪስቶር የምናደርግበት ሜትድ ነው ይሄንኛው callback ሜትድ ማለት ነው። ኦኬ restore saved state with this class bundle class if needed ማለት previously store ወይ ደግሞ previously save የሆኑ bundle state ወይ ደግሞ ዳታ ካለ we have to restore here። ሌላ እዚህ ላይ initialize essential የሆኑ components እዚህ ላይ initialize እና binding views እነዚህና የመሳሰሉ ስራዎች እዚህ ላይ ብንሰራ
ሞር ኦፍ ዩዘር ኤክስፔክት የሚያደርገውን ኳሊቲ ያለውን አፕሊኬሽን ዲቨሎፕ ለማድረግ ያግዘናል ማለት ነው። ሌላ ሴት አፕ ዘ ስክሪን ቢፎር ኢት ኢዝ ቪዚብል ቢኮዝ ከዚህ ስቴት አፕሊኬሽናችን ትራንዚት ካደረገ ወደዚህኛው ስቴት ስለሆነ ስለዚህ ወደዚህኛው ስቴት which is ቪዚብል ከማድረጉ በፊት ወይ ደግሞ ወደዚህኛው ስቴት ከመግባት በፊት ስክሪናችን ሴት አፕ መደረግ አለበት እዚህ ስቴት ላይ ወይ ደግሞ እዚህ ሜተድ ላይ ማለት ነው። ለምሳሌ እዚህ ጋር ኢኒሺያላይዝ ኢሴንሻል ኮምፖነንትስ የሚለውን እዚህ ጋር ባለፈው የተለያዩ ኮምፖነንትስ ኢኒሺያላይዝ አድርገናል። እዚህ ጋር ይውላችሁ እዚህ ጋር this is all about initialization እዚህ ጋር ለምሳሌ edit text ዩዘር ኔም እና ፓስዋርድ የሚያስገባበት ዩዘሩ edit text ኢኒሺያላይዝ አድርጓል። ሁለት በተንስ ኢኒሺያላይዝ አድርጌያለሁ and so on and so forth ማለት ነው። እነዚህና የመሳሰሉት ስራ እዚህ ላይ on create method ብንሰራ የተሻለ ዩዘር ኤክስፔክት የሚያደርገው ኳሊቲ ሃይ ኳሊቲ ያለው ፐርፎርማንስ ኢን ተርምስ ኦፍ ሪሶርስ ማኔጅመንት የተሻለ አፕሊኬሽን ዲቨሎፕ ለማድረግ ያግዘናል ማለት ነው። ኦኬ what about on start method on start method ደግሞ ኮልድ የሚሆነው when the activity is becoming visible to the user ስለዚህ እዚህ ስቴት ላይ አክቲቪቲው ለዩዘሩ ቪዚብል ይሆናል ማለት ነው። ግን ስቲል ዩዘሩ ከአክቲቪቲ ጋር ኢንተራክት ማድረግ አይችልም። it is visible but not interactive ለዛ ነው እዚህ ጋር ይውላችሁ ቪዚብል ከመሆን በፊት meaning that አክቲቪቲ ወደዚህ ስቴት ከመግባት በፊት ልክ እንደማለት ነው። እዚህ ጋር ሴት አፕ ስክሪን ሴት አፕ መሆን አለበት ልክ እንዳለ። ስለዚህ እዚህ ላይ this callback method which is on start callback method is called when the activity is becoming visible to the user but not still interactive with the user ስለዚህ እዚህ ላይ ምን ስራ ብንሰራ ዩዘር ኤክስፔክት የሚያደርገውን ኳሊቲ ያለውን አፕሊኬሽን ዲቨሎፕ ማድረግ እንችላለን ነው አሁን ጥያቄው። ስለዚህ ለምሳሌ useful for what preparing resources ወይ ደግሞ ሪፍሬሽንግ UI ኤሌመንትስ የተለያዩ UI ኤሌመንትስ ሪፍሬሽ ማድረግ ካለበት እዚህ ላይ ደግሞ ሪፍሬሽ መደረግ ያለባቸው የተለያዩ ሪሶርስም ፕሪፔር መደረግ ማለት ወደ ኢንተራክቲቭ ስቴት which is on rhythm state ከዚህ ቀጣይ on rhythm ነው ከመግባት በፊት የተለያዩ ሪሶርስስ ፕሪፔር ማድረግ አለብን እዚህ ስቴት ላይ ሪፍሬሽ ማድረግ ካለብንም እዚህ ስቴት ላይ ነው ሪፍሬሽ መሆን ያለባቸው ማለት ነው in case ማለት ነው። ሶ ሌላ ensure the activity is ready before user interaction user interact ማድረግ የሚጀምረው የት ስቴት ላይ ነው ከዚህ በኋላ ያለው which is ከዚህ በኋላ ያለው ደግሞ ምንድነው on rhythm እዚህ ላይ ነው እዚህ ላይ visible ነው ፕላስ ዩዘሩ ከአክቲቪቲ ኢንተራክት ማድረግ ይጀምራል ማለት ነው። ስለዚህ አክቲቪቲ እዚህ on rhythm ላይ ከመግባቱ በፊት ምንድነው we have to this state ላይ we have to ensure ወይ ደግሞ this callback method helps us to ensure what the activity is ready መሆን አለበት ማለት ነው before user interaction ከዛ በኋላ የትኛው callback method call ይሆናል ማለት ነው on rhythm ይሄንኛው method is called when the activity starts interacting with the user visible ነው on this activityያችን ለምሳሌ እቺኛው activity ነው አይደል ይሄን login activity ላውንች አረኩት immediately እንዳልኳችሁ ላውንች ስናደርገው immediately እነዚህ ሶስት ላውንች activity ላውንች ስናደርገው ስንከፍተው እነዚህ ሶስት በተከታታይ አንዱ ከሌላ በተከታታይ ሶስቱንም ኮል ይሆናሉ ማለት ነው። እዚህ ላይ እንዳሳየዋችሁ ማለት ነው። እዚህ ጋር ይውላችሁ ሶስቱንም ልክ ስንከፍተው ነው ሶስቱንም ሜቶዶች። ስለዚህ አሁን አክቲቪቲያችን የት ስቴት ላይ ነው ማለት ነው ያለው on rhythm ላይ ነው meaning that ዩዘሩ on rhythm state ከሆነ አክቲቪቲያችን ምን ማለት ነው called when the activity starts interacting with the user ዩዘሩ ከአክቲቪቲያችን ኢንተራክት ማድረግ ይችላል ማለት ነው። ሶ ዛት እዚህ ጋር ይውላችሁ ኢንተራክት ዩዘሩ ፓስዋርድ ያስገባል ኢንተራክት እያደረገ ነው ዩዘር ለምሳሌ ፓስዋርድ ያስገባል 1 2 3 ኢንተራክት እያደረገ ነው ዘን ክሊር የሚለውን በተን ክሊክ ያደርጋል ወይ ደግሞ ሎጊን የሚለውን ክሊክ ያደርጋል meaning that the user is interacting with the activity ስለዚህ ዩዘሩ ከአክቲቪቲ ጋር ኢንተራክት የሚያደርግበት ስቴት የት ስቴት ላይ ነው ማለት ነው on rhythm state ላይ ነው ማለት ነው። ሶ እዚህ ስቴት ላይ ምን ስራ የተሻለ ኳሊቲ ያለው ዩዘር ኤክስፔክት የሚያደርገውን አፕሊኬሽን መስራት እንችላለን ነው ጥያቄው። so at this point your activity is at the top of its activity stack with user input going to it ይላል። ያው ምን ማለት ነው ዩዘሩ ከአክቲቪቲ ጋር ኢንተራክት የሚያደርግበት at the top of the stack ነው ማለት ነው። አክቲቪቲ ስታክ በኋላ ላይ መጨረሻ አካባቢ ስለምናየው እዚህ ያለችውን ኮንሰፕት በኋላ ላይ ዲስከስ ከማድረገው ጋር አያይዛችሁ አንደርስታንድ ማድረግ ትችላላችሁ። ሶ እዚህ ላይ ይውላችሁ basically this callback method helps us to rhythm tasks like helps us to start animation, sensors, listeners, media playbacks and so on so forth
እነዚህና የመሳሰሉ ስራዎች እዚህ ላይ እንድንሰራ ያግዘናል። ወይ ደግሞ እዚህ ላይ ብንሰራቸው የተሻለ ኳሊቲ ያለው ዩዘር ኤክስፔክት የሚያደርገውን አፕሊኬሽን ዲቨሎፕ ማድረግ እንችላለን ማለት ነው። ኦኬ ደን አሁን የቀሩ ኦን ፖዝ፣ ኦን ስቶፕ፣ ኦን ሪስታርት እና ኦን ዲስትሮይ ሜትድስ መቼ ነው ሙቭ የሚያደርገው የሚለውን ወደ አክቹዋል እንመለስና ወደዚህኛው ለምሳሌ እዚህ ጋር ዩዘሬ ምንድነው ዩዘር ነው። እዚህ ጋር ኮድ ላይ እንደምታዩት ፓስዋርድ ደግሞ 123 ነው። ስለዚህ ዩዘር ዩዘር ኔም አስገብቻለሁ ፓስዋርድ ዘን ሎጊን ስለው ምንድነው የሚያደርገው ኢት ሙቭስ ዋት ፍሮም ዲስ ሎጊን አክቲቪቲ ወደ ሜን አክቲቪቲ ሙቭ ያደርጋል። ሎጊን እለዋለሁ ይኸውላችሁ። ስለዚህ ይኸውላችሁ ስቴቱ እንዴት እንደተቀየረ እዩ። ኦን ሪዝም ነበር አይደለ? ኦን ሪዝም የትኛው አክቲቪቲ ሎጊን አክቲቪቲ ስቴቱ ኦን ሪዝም ነበር። አሁን ሎጊን አክቲቪቲ ኦን ፖዝ ኦን ስቶፕ ላይ ሆኗል ማለት ነው። ቢኮዝ ኦን ዘ ቶፕ ኦፍ ዘ ሎጊን አክቲቪቲ ሌላ አክቲቪቲ ኦፕን አድርጌ ያለው ማለት ነው። ያቺ ሌላ አክቲቪቲ ምንድናት? ሎጊን አይ ሚን ሜን አክቲቪቲ። ስለዚህ እዚህ when we navigate or when we move ከአንድ አክቲቪቲ ኢኒሻሊ ኦን ሪዝም የነበረውን አክቲቪቲ on the top of that ሌላ አክቲቪቲ ኦፕን ካረኩኝ ወይ ደግሞ ወደ ሌላ አክቲቪቲ ሙቭ ካረኩኝ ምን ማለት ነው? ያ ሙቭ ማድረግበትን አክቲቪቲ which is in this case main activity on the top ነው ያለው on the foreground ነው ያለው on the background of this የዚህኛው ባክግራውንድ ላይ የትኛው ምን አክቲቪቲ ነው ያለው ማለት ነው? ሎጊን አክቲቪቲ። ስለዚህ at this time the state of the login activity goes to the on pause እና on stop እዚህ ላይ ነው ያለው ማለት ነው። ስለዚህ on pause እና on stop አሁን እንያቸው ተመልሰን on pause መቼ ነው ኮል የሚሆነው? እዚህ ጋር called when the activity is partially hidden ማለት ይችላልላችሁ ወይ ደግሞ partially visible። ለምሳሌ ቀለል ያለ ላይክ ዲያሎግ ምናልባት አሁን አለርት ዲያሎግ እዚህ አክቲቪቲ ላይ ኮድ አላረኩም እንጂ ባረግ ኖሮ ያው ዲያሎጓ ኦፕን ሳረጋት የአክቲቪቲ ስቴቱ እዚህ ላይ ነበር ስቶፕ ታረጋው ማለት ነው። ምን ማለት ነው? ሙሉ በሙሉ ከቨር አያረጋውም። ለሎጊን አክቲቪቲ ወደ ኋላ ባክ ልበለውና ባክ ስንለው ደግሞ ያው ኦን ሪስታርት ዘን ኦን ስታርት ኦን ሪዝም ወደ ኋላ ይመለሳል። ምን ማለት ነው? እዚህ ጋር ነበረ ኦን ስቶፕ ነበረ ባክ ስለው እዚህ ጋር ይሁላችሁ ኦን ሪስታርት ዘን ኦን ስታርት ኦን ሪዝም አሁን ይሁላችሁ ኦን ሪዝም ላይ ነው ያለው ሎጊን አክቲቪቲያችን ቢኮዝ ፍሮንት ላይ ኦን ዘ ቶፕ ወይ ደግሞ ፍሮንት ላይ የነበረውን አክቲቪቲ ሜን አክቲቪቲ ባክ ብዬ ወደዚህኛው ተመልሻለሁ ማለት ነው። ምንድነው ባክ ያልኩት? ያው ፊዚካል ዲቫይስ ላይ ባክ የሚለውን በተን ፕረስ አረኩ ማለት ነው። ፕረስ አረግ ወደ ሂድን የነበረውን አክቲቪቲ አሁን ተመልሻለሁ ማለት ነው። ምን ማለት ነው? ሂድን የነበረውን ሚኒንግ ዛት ኦን ስቶፕ የነበረውን የአክቲቪቲ ስቴት ወይ ሎጊን አክቲቪቲ ኦን ስቴት የነበረውን ፊዚካል ዲቫይሳችሁ ባክ በተን ፕረስ ስታደርጉ ወደ ኋላ ይመለሳል which is on ሪስታርት አድርጎ then on start እዚህ ጋር እንደምታዩት then on rhythm አሁን on rhythm ላይ ነው ያለው ማለት ነው። on rhythm ላይ ከሆነ ደግሞ ዩዘሩ ኢንተራክት የሚያደርግበት ስቴት ላይ ነው ማለት ነው። የሁላችሁ ዩዘሩ በድጋሚ ኢንተራክት ማድረግ ይችላል ነው እዚህ ጋር እንደምታዩት ማለት ነው። so on rhythm ምንድነው እዚህ ጋር on rhythm የሚለውን እስቲ on rhythm is called when the activity is partially ሙሉ በሙሉ ያው ሎጊን ብዬ ቀድም እንዳሳየዋችሁ ሎጊን ስለው ወደ ሜን አክቲቪቲ ፉል አክቲቪቲ ስለሆነ ሙሉ በሙሉ ለዚህኛው ሂድን ያደርገዋል ማለት ነው። እንደዛ ከሆነ ኦን ስቶፕ ስቴት ላይ ይገባል። ግን ኦን ፖዝ ላይ ግን ምንድነው እዚህ ጋር እያልን ያለው ላይክ ዲያሎግስ አነስ ያሉ ወይ ደግሞ ሳይዛቸው ትንሽ የሆኑ ላይክ ዲያሎግስ ለምሳሌ ኦን ዘ ቶፕ ኦፍ ዘ ሎጊን አክቲቪቲ ዲያሎግ ቢኖረኝ ዲያሎግ ኦፕን ሳረግ ዲያሎግ ሳይዟ እዚህ አካባቢ ነው የምትሆነው ማለት። ስለዚህ ምን ማለት ነው? ፓርሻሊ ይሄንኛው ሎጊን አክቲቪቲ ፓርሻሊ ሂድን ነው፣ ፓርሻሊ ግን ይታያል ማለት ነው። this እዚህ ጋር ያላችሁ called this callback method on pause is called when the activity is partially hidden ወይ ደግሞ partially visible ከሆነ ይሄንኛው ሜተድ ኮል ይደረጋል ማለት ነው። meaning that አክቲቪቲያችን on the paused state ነው ማለት ነው። so እዚህ ላይ የተለያዩ ስራዎች ምን ሰራ ነው የተሻለ የሚሆነው የሚለው ለምሳሌ this callback method helps us to pause ongoing tasks like pause animation, save users data, pause sensors or media የመሳሰሉት እዚህ ላይ ብንሰራ ሌላ ደግሞ በጣም አነስ ያሉት in terms of size ትናንሽ የሆኑ amount of data save ብናረግ የተሻለ አሪፍ የሆነ ፐርፎርማንስ ያለው አፕሊኬሽን ዲቨሎፕ እንድናረግ ያግዘናል and prepares for the possible
ኤግዚት። ያው ከዚህ በኋላ ማለት ከኦን ፖዝ ከደረሰ ኦን ስቶፕ አድርጎ እዚህ ጋር ያች ነው። እዚህ ስቴት ላይ ከደረሰ ኦን ስቶፕ እዚህ ጋር የአሮ ማለት ነው። አሮ ከኦን ክሬት ወደዚህኛው አሮ ነው የሚያመልክ። ከዚህ ወደዚህ አሮ እዚህ ጋር ያላችሁ። ከዚህ ደግሞ ከኦን ፖዝ ደግሞ ወደ ኦን ስቶፕ፣ ከኦን ስቶፕ ደግሞ አሮ ወደ ኦን ዲስትሮይ የሚያመልክ ማለት ፖሲቢሊቲ ያለው ኢሚዲየትሊ ከዚህ ወደ ኤግዚት ወይ ደግሞ ዲስትሮይ የመሆን ፕሮባቢሊቲ ስላለው ዲስትሮይ ከመሆኑ በፊት ምንድነው እዚህ ኮልባክ ሜተድ ላይ አክቲቪቲያችን ይሄንኛው ኮልባክ ሜተድ prepares for possible exit ወይ ደግሞ destroy of our activity ለዛ ያግዘናል። ይሄንኛው ኮልባክ ሜተድ እነዚህና የመሳሰሉት ስራዎች እዚህ ላይ ብንሰራ የተሻለ ዩዘር ኤክስፔክት የሚያደርገውን አሪፍ የሆነ አፕሊኬሽን ለመስራት ያግዘናል ማለት ነው። ኦን ስቶፕ እንዳልኳቸው ኦን ስቶፕ ኮልባክ ሜተድ መቼ ነው ኮል የሚሆነው የሚደረገው ብለን ካል ለምሳሌ is called when the activity is fully partially አይደለም። ይሄንኛው ፓርሻል ሂድን ወይ ደግሞ ፓርሻል ቪዚብል ቢያቻለው። ይሄንኛው ግን ሙሉ በሙሉ ሂድን ሲሆን ወይ ደግሞ ሙሉ በሙሉ ኢንቪዚብል ሲሆን ማለት ነው። at this time ይሄንኛው ኮልባክ ሜተድ ኮል ይሆናል ማለት ነው። this may happen either because what a new activity is being started on the top ልክ እንደዚህ ማለት ነው። like እዚህ ላይ ሁላችሁ እዚህ ላይ አሁን ሎጊን አክቲቪቲ ነው። ዩዘር ኔም እና ፓስወርድ ካስገባ በኋላ ይሄንኛው በተን ፕረስ ካረገ on the top of ሎጊን አክቲቪቲ ሌላ አክቲቪቲ ሊከፈት ነው ማለት ነው። ልክ እንደዚህ ማለት ነው። ሎጊን ብሏል ይሁላችሁ ሌላ አክቲቪቲ። ያቺ ሎጊን አክቲቪቲ የት ነው ያለችው? on the background ያለችው አልጠፋችም አለች፣ ግን on the background ያለችው at this step at this time ይሁላችሁ on stop ነው ያለችው ማለት ነው። on stop method is invoked እዚህ ጋር ይሁላችሁ አሁን ሎጊን አክቲቪቲ ምን ስቴት ላይ ነው ያለችው? ስቶፕድ ስቴት ላይ ውስጥ ነው ያለችው ማለት ነው። by calling this callback method which is on stop method ማለት ነው። ለዛ ነው እዚህ ጋር ያላችሁ ይሄንኛው method is called when the activity is fully hidden። አንደኛ ሙሉ በሙሉ hidden ነው። ሎጊን አክቲቪቲስ ላይ ይታያችሁ ላይ አይታይም because ሙሉ በሙሉ ነው hidden የሆነው ማለት ነው። ግን on the background አለ ማለት ነው። on the background አለ እሱ ነው እያለን ያለው እዚህ ጋር this may happen either because a new activity is being started on the top አሁን እንዳሳየ ነው። ሎጊን ስለው on the top of that login activity main activity open ሆኗል ሙሉ በሙሉ የነበረውን ሂድን አድርጎ አዲስ አክቲቪቲ ክሬት ካረኩኝ happen ሊሆን ይችላል ወይም ደግሞ this one is being about to be destroyed okay destroy ስናደርገው ወይ ደግሞ አክቲቪቲያችን destroy ስናደርገው okay on stop call አድርጎ ነው ይሄንኛው destroy ስናደርገው on stop method ኮል አድርጎ ነው ዲስትሮይ ሊያደርግ የሚችለው። ይሄንኛው ጃምፕ አድርጎ አይደለም። ይሄንኛው እዚህ ስቴቱ እዚህ ግዴታ ገብቶ ነው ዲስትሮይ ሊሆን የሚችለው ማለት ነው። ዲስትሮይ ከሆነ በኋላ አክቲቪቲውን ሻት ዳውን ይሆናል ማለት ነው። ስለዚህ ሁለቱንም ፖሲቢሊቲ ዲስትሮይ ስናደርገው እንዴት ኦን ዲስትሮይ ኮል ባክ ሜተድ ኮል አድርጎ ወደዚህ እንደሚገባ በኋላ ላይ አሳያችኋለሁ። ኦን ስቶፕ ሜተድ ምን ብንሰራ ነው የተሻለ አፕሊኬሽን ኢን ተርምስ ኦፍ ስሙዝ የሆነ ዩዘር ኤክስፒሪየንስ ኢን ተርምስ ኦፍ ፐርፎርማንስ ኤንድ ሪሶርስ ማኔጅመንት የተሻለ አፕሊኬሽን ዩዘሩ ዲማንድ የሚያደርገው ወይ ደግሞ ዩዘሩ ኤክስፔክት የሚያደርገውን አፕሊኬሽን ዲቨሎፕ የምናደርገው የሚለውን ለምሳሌ እዚህ ኦን ስቶፕ ስቴት ላይ ሄቪ የሆኑ ሪሶርስስ ካሉ ሪሊዝ እንድናደርግ ያግዘናል ማለት ነው። ኦር ስቶፕ ባክግራውንድ ታስክስ ሴቭ ዩዘር ዳታ ኢፍ ኔሰሰሪ by doing so it helps us to conserve or to save memory እና battery life when the activity is not visible። ምክንያቱም ይኸውላችሁ ይሄንኛው ሄቪ የሆኑ ሪሶርስስ ባክግራውንድ ሰርቪስ ሊሆን ይችላል ወይ ባክግራውንድ ታስክ ምናምን ነገር ሪሊዝ ማድረጋችን ለምንድን ነው የሚጠቅመን? ቢኮዝ እዚህ ጋር ይኸውላችሁ ዩዘሩ ወደዚህኛው ሙቭ አድርጎ ወደ አዲስ አክቲቪቲ ሙቭ አድርጎ ሚኒንግ ዛት ያቻ አክቲቪቲ ሎጊን አክቲቪቲ ኦን ዘ ባክግራውንድ ያለችው እዚህ ብዙ ታይም እዚህ ሄሎ ወርልድ የሚለው ወይ ደግሞ ሜን አክቲቪቲ ብዙ ታይም ዩዘር ሊያሳልፍ ይችላል ማለት ነው። ወይ ሳያስበው ከዚህ ወደ ሌላ አፕሊኬሽን ጃምፕ ሊያደርግ ይችላል። ስለዚህ ኦን ዘ ባክግራውንድ ዩዘሩ እየተጠቀመ ዩዘሩ ዩዝ እያደረጋት አይደለም ያቺ ሎጊን አክቲቪቲ ኦን ዘ ባክግራውንድ ያለችው። ስለዚህ አት ዲስ ታይም ሄቪ የሆኑ ሪሶርስስ ሪሊዝ ማድረግ አለብኝ ማለት ነው። ካልሆነ ሜሞሪ ኮንሱም እያደረገ ነው ወይ ደግሞ የባትሪን ላይፍ ኮንሱም እያደረገ ነው ማለት ነው። ስለዚህ it is better to release heavy የሆኑ resources ወይ ደግሞ stop background tasks and so on so forth እና by doing so helps us to conserve or to save memory and battery when the activity is not visible ይላል። then ከዚህ በኋላ then after this there is this callback method which is on
restart. this callback method ደግሞ ኮል የሚሆነው መቼ ነው ማለት ነው? called when the activity is being restarted. ምናልባት ወደ ኋላ ሪስታርት ወደ ኋላ ወደ on reason መመለስ ከፈለግን በዚህኛው አድርገን የምንመለሰው ማለት ነው። ምን ማለት ነው? እዚህ ጋር ያላችሁ ለምሳሌ አሁን እዚህ ጋር አሁን አክቲቪቲ ያቺ ሎጊን አክቲቪቲ የት ስቴት ላይ ነው ያለችው ማለት ነው? ኦን እዚህ ጋር ሎካት ስከፍታታለሁ ኦን ስቶፕ ላይ ያላችሁ ዘን ወደ ኋላ መመለስ ፈለኩ ምን ይግዛት ፊዚካል ዲቫይስ ላይ ባክ በተን ፕረስ ሳረግ ፊዚካል ዲቫይስ ላይ ወደ ሎጊን አክቲቪቲ መለሳለሁ። ስመለስ ይኸውላችሁ ኮልባክ ሜትዱ ኦን ስቶፕ ነበረ ዘን ኦን ሪስታርት ደን ኦን ስታርት ደን ዋት ኦን ሪዝም እዚህ ላይ ይገባል። ስለዚህ በድጋሜ ዩዘሩ ከአክቲቪቲ ጋር ኢንተራክት ማድረግ ይቀጥላል ማለት ነው። ፕራክቲካል ላሳያችሁ። እዚህ ላይ ባክ ወይ እዚህ ላይ ያለች ባክ ማለት ይችላል ወይ ደግሞ ፊዚካል ዲቫይስ ያው እዚህ ላይ ባክ ልበለው እስቲ እዚህ ጋር ይኸውላችሁ ባክ ሆቨር ስታርጉችኛው ባክ ምትላለች ባክ ልበለው እዚህ ጋር ይኸውላችሁ ወደ ባክግራውንድ ላይ የነበረችውን አክቲቪቲ ሎጊን አክቲቪቲ ተመልሻለሁ። እስቲ ሎካት እዚህ ጋር ይኸውላችሁ ሎካት ከፍታለሁ። አሁን ወደ ይኸውላችሁ ኦን ስቶፕ ነበረ ኦን ሪስታርት ኦን ስታርት ኦን ሪዝም አሁን ከረንትሊ ሎጊን አክቲቪቲ የት ስቴት ላይ ነው ያለችው ማለት ነው? ኦን ሪዝም። እነዚህ ለዴሞንስትሬሽን ሁሉንም ሜትድ ኢምፕሊመንት ያደረኩት ሎጊን አክቲቪቲ ስለሆነ ነው እንጂ የሜን አክቲቪቲም እያንዳንዱ ዴሞንስትሬሽን እዚህ ላይ የሰራሁትም እዚህ ላይ መስራት ትችላላችሁ። ቢኮዝ እያንዳንዱ አክቲቪቲ ይችኛው ብቻ አይደለም ይሄም የራሱ ሰባቱንም ኮልባክ ሜትድ እዚህ ላይ አሁን ባሳያችሁ እዚህ ላይ ኢምፕሊመንት አድርጋችሁ ቢሄቨሩ ማየት ትችላላችሁ። ግን አሁን እዚህ ላይ ስለሆነ ኢምፕሊመንት ያደረኳችሁ ያው ይሄንኛው እዚህ ጋር ማሳያችሁ ዴሞንስትሬሽንስ ለዚህም እንደሚሰራ ምክንያቱ እያንዳንዱ አክቲቪቲ ነው not only one እያንዳንዱ አክቲቪቲ ሰባቱንም ኮልባክ ሜትድ እንዳላቸው ወይ ደግሞ እያንዳንዱ አክቲቪቲ have its own life cycle አክቲቪቲ ላይፍ ሳይክል አለው። ይሄም አክቲቪቲ ላይፍ ሳይክል አለው። ይሄም አክቲቪቲ ላይፍ ሳይክል አለው። ሌላ አክቲቪቲ ክሬት የምናደርገው የራሱ የሆነ አክቲቪቲ ላይፍ ሳይክል አለው። ምን ይግዛት እነዚህ ሰባቱንም ኮልባክ ሜትድስ ያው መጠቀም እንደሚችል ኮንሲደር ማድረግ አለባችሁ። ስለዚህ ጋር ይሁላችሁ ባክ ስለው ወዴት ነው የተመለሰው? ስሩ ኦን ስቶፕ ነበረ ኦን ሪስታርት ኦን ስታርት ኦን ሪዝም አሁን እዚህ ነው ያለው። ምን ይግዛት አክቲቪቲ ራን እያደረገ ነው ማለት ነው። ኦን ዲስ ስቴት ከሆነ አክቲቪቲ ራን እያደረገ ነው። ምን ይግዛት ዩዘሩ ከአክቲቪቲው በድጋሜ ኢንተራክት ማድረግ ይችላል ማለት ነው። እዚህ ጋር ያላችሁ ክሊር ኢንተራክት እያደረገ ነው። ክሊር የሚለውን በተን ፕረስ ማድረግ ይችላል። ምን ይግዛት ዩዘሩ ከአክቲቪቲ ጋር ኢንተራክት እያደረገ ነው። ይሁላችሁ ምን ማለት ነው? ኦን ሪዝም ስቴት ላይ ስላለ ነው ማለት ነው። ስለዚህ እዚህ ጋር ይሁላችሁ እኛው መጀመሪያ ልጨርስላችሁና ስለዚህ ኦን ሪስታርት እንዳልኳችሁ is called when the activity is being restarted after being ከስቶፕድ ስቴት ወደ ኋላ መመለስ ከፈለኩ ማለት ነው። ዘን እዚህ ስቴት ላይ ምን ስራ ብንሰራ ነው የተሻለ in terms of performance in terms of smooth የሆነ user experience and so on and so forth የተሻለ አፕሊኬሽን ዲቨሎፕ ማድረግ የምንችለው የሚለውን እዚህ ጋር ለምሳሌ it allows you to reinitialize resources reinitialize ለማድረግ ያግዘናል። like reload data reset UI status ወይ ደግሞ reset UI state before it comes back to the foreground ወይ ደግሞ resume state ላይ ከመግባቱ ወይ ደግሞ ከመመለሱ በፊት እነዚህ ስራዎች ብንሰራ የተሻለ ነው የሚሆነው ማለት ነው። then helps us to ensure ወይ ደግሞ ensures the activity is ready to return to the foreground ወይ ደግሞ ወደ resumed state ከመግባቱ በፊት ያው ሬዲ አክቲቪቲውን በድጋሚ ሬዲ እንዲሆን እዚህ ላይ አንዳንድ የተወሰኑ ስራዎች ብንሰራ የተሻለ አክቲቪቲ ዲቨሎፕ ማድረግ እንችላለን ማለት ነው። የመጨረሻ ስቴት which is የመጨረሻ callback method on destroy ነው። ይሄንኛው ሜትድ the final callback method you received before your activity is being destroyed ወይ ደግሞ being exited totally ሙሉ በሙሉ አክቲቪቲያችን ዲስትሮይ ከማድረጋችን በፊት ወይ ደግሞ ኤግዚት ከማድረጋችን በፊት ኮል የምናደርገው ሜትድ ነው ማለት ነው። ኦኬ ስለዚህ እዚህ ላይ መስራት ያለብን ስራ ለምሳሌ ፋይናል ክሊን አፕ ማድረግ አለብን። ሚኒንግ ዛት we have to release the memory ወይ ደግሞ ክሎዝ ኮኔክሽን የተለያዩ ኮኔክሽንስ የከፈትናቸው የተለያዩ ፋይልስ ኮኔክሽን መዝጋት አለብን። የተለያዩ ዳታቤዝ ኮኔክሽንስ ኦፕን ያረኳቸው ካሉ መዝጋት አለብኝ። ሜሞሪ ሪሊዝ ማድረግ አለብኝ። ቶታሊ ከሜሞሪ ክሊን አፕ ማድረግ አለብኝ። ስለዚህ ፋይናል ክሊን አፕ ማድረግበት ስቴት ነው ማለት ነው። ይሄንኛው ኮልባክ ሜትድ ነው ማለት ነው። ሶ ኢንሹራንስ ዋት ኖ ሊክ ሜሞሪ ሊክ ወይ ደግሞ ሜሞሪ ዳግሊንግ ሪሶርስ ሪሜን እዚህ ላይ ኢንሹር ያደርግልኛል ማለት ነው።
ኦኬ ስለዚህ ቶታሊ ሙሉ በሙሉ ይሄ አክቲቪቲ ከሜሞሪ ጋር ክሬት ያደረኳቸው የተለያዩ ኦብጀክትስ ወይ ደግሞ የተለያዩ ኮኔክሽንስ ክሎዝ ወይ ደግሞ ሪሊዝ ማድረግበት የመጨረሻ ፋይናል ክሊን አፕ የምሰራበት ስቴት ወይ ደግሞ ኮልባክ ሜትድ ስለሆነ ultimately helps me to ensure that no memory leak ወይ ደግሞ memory juggling resource remain here. The system ወይ ደግሞ the Android system invokes this callback method which is on destroy for one of the two reasons. አንደኛ the activity is finishing due to the user completely dismissing the activity or due to finish method being called on the activity. activity ላይ ይሄንኛው ሜተድ ኮል ካረገ ዩዘሩ ወይ ደግሞ ዩዘሩ ስራውን ከዩዘሩ ከአክቲቪቲ ጋር ያለውን ስራ ወይ ደግሞ ከአክቲቪቲ ጋር ያለውን ኢንተራክሽን ጨርሶ ያው ባክ ብሎ ካጠፋ አክቲቪቲውን ካጠፋው ወደዚህኛው ስቴጅ ወይ ደግሞ ይሄንኛው ኮልባክ ሜተድ ኮል ይደረጋል ማለት ነው። ምን ማለት ነው? እዚህ ጋር ሁላችሁ እስካሁን ድረስ ኦን ዲስትሮይ አልደረሰን ማለት እስካሁን ድረስ ኦን ዲስትሮይ ሜትር እስካሁን ድረስ ኮል አላደረገም። መቼ ነው ኦን ዲስትሮይ ኮል የሚያደርገው? አሁን በድጋሜ ባክ ክሊክ ስታደርጉ ወይ ደግሞ ፊዚካል ዲቫይስ ላይ ስለሆነ ራን ያደረኩት ኦን ዘ ፊዚካል ዲቫይስ ባክ የሚለውን በተን ክሊክ ስታደርጉ ማለት ነው። ለምሳሌ እዚህ ጋር ባክ ስል እዚህ ጋር ሁላችሁ ቶታል አክቲቪቲው ከአክቲቪቲው ጋር የነበረው ዩዘር ከአክቲቪቲው ጋር የነበረውን ስራ ሰርቶ ጨርሷል። ስለዚህ ቶታሊ ኤግዚት ማድረግ ፈለገ። ስለዚህ ባክ በድጋሚ ባክ ስለው ኤግዚት አደረገ። እዚህ ላይ ምንም የተከፈተ አክቲቪቲ ወይ ደግሞ አፕሊኬሽን የለም ማለት ነው። እዚህ ጋር ያለው አሁን ዚስ ታይም ምን ኮል ተደረገች? ኦን ዲስትሮይ ይውላችሁ ኦን ዲስትሮይ ሚኒንግ ዛት ዩዘሩ ከአክቲቪቲ ጋር የነበረውን ኢንተራክሽን ጨርሶ ኤግዚት ሲያደርገው ራሱ ወይ ደግሞ ፊኒሽ ሜተድ ዌረቨር አክቲቪቲያችሁ ኦን ስታርት ስቴትም ቢሆን ኦን ሪስታርት ስቴትም ቢሆን ኦን ሪዝም ስቴትም ሊሆን ይችላል ኦን ፓውዝ ኦን ስቶፕ የትኛው ስቴት ላይ ሆናችሁ እችኛው ሜተድ ኮል ካረግናት ኢሚዲየትሊ ለምሳሌ አስዩም ዛት አክቲቪቲያችን ኦን ሪዝም ስቴት ነው ብለን አስዩም እናደርግና ኦን ሪዝም ስቴት ላይ እችኛው ሜተድ ኮል ካረኳት ኢሚዲየትሊ ዲስትሮይ ያደርግልኛል ማለት ነው። ኢሚዲየትሊ ማለት ነው። ኦኬ ስለዚህ አንደኛው ፖሲብል ሴናሪዮ አክቲቪቲያችን ዲስትሮይ ሊያደርግ የሚችልበት ሴናሪዮ ናምበር 1 አሁን በዚህ ወይ ዲስክራይብ አድርገናል። ሁለተኛው ደግሞ the system itself is temporarily destroying the activity due to a configuration change such as device rotation ማለት በድጋሜ ላውንች አደርገዋለሁ። በድጋሜ አሁን ይኸውላችሁ ዲስትሮይ አድርጌዋለሁ አይደለ? ስለዚህ በድጋሜ ላውንች አደርገው በድጋሜ ኦን ክሬት ምናምን ብሎ ሊቀጥል ነው ማለት ነው። ኦን ክሬት ላውንች አድርገው ይኸውላችሁ እዚህ ጋር ደብል ክሊክ አድርጌ ላውንች አደርገዋለሁ። ላውንች አድርገው ምን ሜትዶች ኮል ያደርግልኛል? ኦን ክሬት ኦን ስታርት ኦን ሪዝም በተከታታይ አይሁላችሁ ላውንች አደርገዋለሁ። ይሁላችሁ ኦን ዲስትሮይ ነበረ ኦን ክሬት ኦን ስታርት ኦን ሪዝም በተከታታይ። ስለዚህ ኦን ሪዝም ላይ ነው ዩዘሩ ኢንተራክት የሚያደርግበት ስቴት ላይ ነው አሁን ከረንትሊ አክቲቪቲ ማለት ነው። ስለዚህ ዋት ኢፍ እዚህ ጋር ምንድነው የሚለው ሁለተኛ ፖሲቢሊቲ እዩ the system is temporarily ራሱ ሲስተሙ ዲስትሮይ ያደርገዋል አክቲቪቲውን ዲስትሮይ ያደርገዋል ማለት መች due to a configuration change ምን ማለት ነው? አክቲቪቲያችን የፊዚካል ዲቫይሳችን ኮንፊግሬሽን ከተቀየረ ማለት ነው። ምን ማለት ነው? የፖርትሬት ወይ ደግሞ ላንድስኬፕ እንደዚህ ሲንቀሳቀስ ምናምን ነገር አንኢንቴንሽናሊ የፊዚካል ዲቫይሳችን ኮንፊግሬሽን ከተቀየረ ዲስትሮይ ሆኖ በድጋሚ ነው የሚመለሰው ማለት ነው። ኮንፊግሬሽን ቼንጅ ማለት ዲቫይስ ሮቴሽን ኢዘር ፖርትሬት ወይ ደግሞ ላንድስኬፕ ምን ማለት ነው? አሁን ፖርትሬት ላይ ነው ያለው እዚህ ጋር እንደምታዩት ፖርትሬት ላይ ነው ያለው። እዚህ ጋር ሁላችሁ እዚህ ጋር ፊዚካሊ ስትንቀሳቀሱ ዲቫይሳችሁ እዚህ ላይ ይኸውላችሁ እቺ ኦን ካረኳት የዲቫይስ ሮቴሽን አይከን ኦን ካረኳት ምን ማለት ነው? ዲቫይስስ አንኢንቴንሽናሊ ስንቀሳቀስ ምናምን ነገር የፖርትሬቱ የዲቫይስ ኮንፊግሬሽን ይቀየራል ማለት ፖርትሬት የነበረው ላንድስኬፕ የነበረውን ፖርትሬት ሊቀየር ይችላል ማለት ነው ኦን ካረኳት። ኦኬ ስለዚህ ምን ማለት ነው? አሁን ግን እዚህ ጋር ልቀይርላችሁ እዚህ ላይ እንደምታዩት ማለት ነው። እዚህ ላይ ለምሳሌ ሮቴት ራይት ይላል እዚህ ጋር ሮቴት ሌፍት ይላል። እንደዚህ ልቀይረውና አሁን የት ስቴት ላይ እንዳለን መጀመሪያ ኦን ሪዝም ላይ ያለ ነው። ስለዚህ ሮቴት ራይት ሳረገው ምንድነው የሚያደርገው? ኦን ፓውዝ ኦን ስቶፕ ኦን ዲስትሮይ ያደርግና በድጋሚ ኦን ክሬት በድጋሚ ነው ክሬት የሚያደርገው ማለት ነው። ስለዚህ ይሁላችሁ እዚህ ጋር ክሊክ አድርጋት እቺ ይሁላችሁ ከፖርትሬት ወደ ላንድስኬፕ ሮቴት አድርጌዋለሁ። ኦን ሪዝም ነበረ ከዛ በኋላ
ኦን ፓውዝ ኦን ስቶፕ ኦን ዲስትሮይ ካደረገ በኋላ የላንድስኬፑ ፐርፐንዲኩላር የነበረውን የዲቫይስ ኮንፊግሬሽን ይዘጋና እንደ አዲስ ለላንድስኬፑ ለዚህኛው የተቀየረው እንደ አዲስ ኦን ክሬት ኦን ስታርት ኦን ሪዝም ክሬት ያደርጋል። ዘግቶ ለዛኛው ኮንፊግሬሽን ዘግቶ ለአዲሱ ላንድስኬፕ ኮንፊግሬሽን እንደ አዲስ ኦን ክሬት ኦን ስታርት ኦን ሪዝም ያደርጋል ማለት ነው። ስለዚህ ቢሄቪየር ኦፍ አክቲቪቲያችን ቶታል እንደሚቀየር ነው። ወዲያውን ደግሜ ወደ ነበረው ፖርትሬት ፐርፐንዲኩላር ለመልሰው ከዚህኛው ወደዚህኛው ለመልሰው ሮቴት ሌፍት በድጋሜ የላንድስኬፕ የነበረውን ኮንፊግሬሽን ዲስትሮይ ያደርግና which is on pause on stop on ዲስትሮይ ያደርግና ሁላችሁ እዚህ ጋር ሁላችሁ አሁን እዚህ ላይ ነበረ የላንድስኬፑ ከዛ on pause on stop ዲስትሮይ ያደርግ የላንድስኬፕ ይዘጋና እንደ አዲስ ሶስቱንም ኮል ያደርጋል። የማን ኮንፊግሬሽን? የፖርትሬቱ ኮንፊግሬሽን እዚህ ጋር ኮል ያደርጋል ማለት ነው። ሶ ኦን ክሬት ኦን ስታርት አሁን ፖርትሬት ላይ ያለሁት ማለት ነው። ስለዚህ በጣም ቢሄቪየር ኦፍ አወር አክቲቪቲ በጣም ይቀያየራል ማለት ነው። ኦን ዲቫይስ ኦን እዚህ ጋር ኮንፊግሬሽን ስቴት ማለት ነው። ስለዚህ ኮንፊግሬሽን ስቴት ማለት ሳች አዝ ዲቫይስ ሮቴሽን ፖርትሬት ወይ ደግሞ ላንድስኬፕስ ዲቫይሳችን ሮቴት ስናደርገው ስቴቱ በጣም ሂጅ የሆነ በጣም ነው የሚቀያየረው ማለት ነው። ስለዚህ አፖን ዳት በጣም መጠንቀቅ አለብን ማለት ነው። አስባችሁታል? ለምሳሌ ፕሮፐርሊ ማኔጅ እነዚህ አክቲቪቲ ላይፍ ሳይክልስ ምንላቸው ፕሮፐርሊ ማኔጅ ካላደረግናቸው ምን ማለት ነው? ለምሳሌ የአንድሮይድ አፕሊኬሽን ጌም አፕሊኬሽን አንድሮይድ ጌም አፕ ዲቨሎፕ ካደረግን ዩዘሩ እንዳልኳችሁ ስኮር ጌም እየተጫወተ ብዙ ስኮር አንድ 50-60 ስኮር ካደረገ በኋላ ሳያስበው እንደዚህ ሲንቀሳቀስ ምናምን ነገር ዲቫይስ ሮቴት ሲያደርግ ሪሴት አድርጎ ወደ ዜሮ ሊመልሰው ነው ማለት ነው። ስለዚህ በጣም መጠንቀቅ አለብን ማለት ነው። አንደኛ እዚህ ጋር እንደምታዩት ሮቴት አሁን ሮቴት አድርገዋለሁ። እዚህ ጋር ላንድስኬፕ እንደምታዩት ፎርሙ ዲዛይን ያደረኩት ለፖርትሬት ለላንድስኬፕ ራሱ ፊት አላደረገልኝም። ይሄን በጣም በጣም ማሰብ አለባችሁ ማለት ነው። ሂጅ ዲፈረንስ ነው ያለው እዚህ ጋር ያላችሁ። ኦኬ በፖርትሬት ሞድ የነበረውን የሎጊን ፎርምና ላንድስኬፕ ሞድ ያለውን ሎጊን ፎርም ቶታሊ በተኖቹ ራሱ አይታዩም ማለት ነው። ስለዚህ ለዛም ይሆን ለፖርትሬት ለብቻው ለላንድስኬፕ ለብቻው ዲዛይን ያስፈልጋል ማለት ነው። እዚህ ጋር በጣም በጣም እዚህ ላይ ክሪቲካሊ ማሰብ መቻል አለብን ማለት ነው። ልክ እንደ ሎካላይዜሽን ዩዘሩ ላንጉዌጅ ሲቀይር የተለያዩ ላንጉዌጅስ እንደሚያሳዩ ሁሉ ምክንያቱም ለእንግሊሽ ላንጉዌጅ ለእንግሊዘኛ የሚሆን ስትሪንግ አለ፣ የአማርኛ ላንጉዌጅ ደግሞ ለአማርኛ የሚሆን ስትሪንግ አለ and so on so forth the same is true ዲዛይንም ለፖርትሬት ዲዛይን ለዚህኛው ዲዛይን ፊት ላይ ያደርግ ይችላል ለላንድስኬፕ። ስለዚህ ለላንድስኬፕ የሚሆን ዲዛይን መስራት አለብኝ ማለት ነው። ሶ ዩዘሩ ላንድስኬፕ ሲቀየር በቃ የላንድስኬፕ ዲዛይን ኮል ያደርጋል ወይ ደግሞ ሲስተሙን ሎድ ያደርጋል። ዩዘሩ አይ ሚን ዲቫይሱ የዲቫይሱ ወደ ፖርትሬት ሮቴት ሲያደርግ ደግሞ የፖርትሬት ዲዛይን ሎድ ያደርጋል ማለት ነው። the system itself ሎድ ያደርጋል ማለት ነው። ሶ በዛ ወይ ነው ማሰብ ያለባችሁ። ኦኬ ሶ this all about I think ወደ ነበረ ወደ እንትኑ ልመልሰውና አሁን እዚህ ጋር ፖርትሬት ላይ ነው ያለው። ስለዚህ በዚህ ወይ ነው እነዚህ የተለያዩ ስቴትስ። ስለዚህ በጣም እነዚህ የተለያዩ ስቴትስ ሰባቱንም ኮልባክ ሜትድስ ኦፍ ኤ ጊቨን አክቲቪቲ እያንዳንዱ በደንብ ኢን ዲቴይል ማወቅ አንድ ዲቨሎፐር አንድሮይድ ዲቨሎፐር ኢን ዲቴይል ማወቅ አለበት ማለት ነው። ኦኬ ሶ ዛት ዲቨሎፐሩ በጣም ኢን ተርምስ ኦፍ ፐርፎርማንስ በሉ፣ ኢን ተርምስ ኦፍ ሪሶርስ ማኔጅመንት በሉ፣ ኢን ተርምስ ኦፍ ዘ ስሙዝ የሆነ ዩዘር ኤክስፒሪየንስ በሉ፣ በአጠቃላይ ዩዘሩ ዲማንድ የሚያደርገውን ወይ ደግሞ ዩዘሩ ኤክስፔክት የሚያደርገውን አፕሊኬሽን ዲቨሎፕ እንድናደርግ ያግዘናል ማለት ነው። ስለዚህ በጣም እነዚህ ኮልባክ ሜትድስ ወይ ደግሞ እነዚህ የተለያዩ አክቲቪቲ ላይፍ ሳይክልስ እያንዳንዱን በደንብ በጥንቃቄ አትሊስት ማወቅ አለብን ማለት ነው። ኦልራይት ሶ ዲስ ኦል አባውት ዘ አክቲቪቲ ላይፍ ሳይክል እና የመጨረሻ የዚህ ቪዲዮ መጨረሻ እችኛዋ ስላይድ ወይ ደግሞ አክቲቪቲ ስታክ
ዲስከስ አድርገን ቪዲዮውን ስቶፕ የምናደርግ ይሆናል ማለት ነው። ሶ አክቲቪቲ ስታክስ እንዲሁ በምንድን ነው ዲስክራይብ ያደርጋል? እዚህ ጋር የሁላችሁ አክቲቪቲ ስታክ እዚህ ጋር አክቲቪቲስ ኢን ዘ ሲስተም አር ማኔጅድ አዝ አን አክቲቪቲ ስታክ። አክቲቪቲ የተለያየ አክቲቪቲስ፣ ምክንያቱም አንድ አፕሊኬሽን አንድና ከዛ በላይ አክቲቪቲስ ኮንቴይን ሊያደርግ ስለሚችል አክቲቪቲስ ኢን ዘ ሲስተም አር ማኔጅድ አዝ አን አክቲቪቲ ስታክ። ዌን ኤ ኒው አክቲቪቲ ኢዝ ስታርትድ አዲስ አክቲቪቲ ስታርት ስናደርግ ወይ ደግሞ ላውንች ስናደርግ ኢት ኢዝ ፕሌስድ ኦን ዘ ቶፕ ኦፍ ዋት ዘ ስታክ ኦኬ ኤንድ ቢካምስ ዘ ራኒንግ አክቲቪቲ ማለት ነው። ምን ማለት ነው? ለምሳሌ እዚህ ጋር አንድ ለምሳሌ ላውንች ሳደርግ እዚህ ጋር አፕሊኬሽን ላውንች ሳደርግ መጀመሪያ የሚታየኝ አክቲቪቲ ምንድን ነው? ሎጊን አክቲቪቲ እችኛዋ። ስለዚህ እችኛዋ ኦን ዘ ቶፕ ኦፍ ዘ ስታክ የምትቀመጣለች ማለት ነው። እችኛዋ የመጀመሪያው እሱ ነው እዚህ ጋር እየነገረን ያለው። ዌን ኤ ኒው አክቲቪቲ ኢዝ ስታርትድ ይላል። ዌን ኤ ኒው አክቲቪቲ ኢዝ ስታርትድ ኢት ኢዝ ፕሌስድ ኦን ዘ ቶፕ ኦፍ ዋት ዘ ስታክ ኤንድ ቢካምስ ዘ ራኒንግ አክቲቪቲ ኦኬ the previous activity remains below it። ስለዚህ እዚህ ጋር ለምሳሌ አሁን እዚህ ጋር ላውንች አደረኩ on the top of the stack ምንድነው ያለው? ሎጊን አክቲቪቲ እዚህ ጋር ዩዘር ብዬ ይሄንኛው ደግሞ ፓስወርድ 123 ስል ሎጊን ሳደርገው ኦኬ ሎጊን በተን ክሊክ ሳደርግ on the top of the stack ያለው አሁን ምንድነው? ሜን አክቲቪቲ below ከዚህኛው አክቲቪቲ በታች ያለው ደግሞ which is on the background ያለው ደግሞ ሎጊን አክቲቪቲ ይሄንኛው ሜን አክቲቪቲ on the top of the stack ነው። below this ያለው ደግሞ ሎጊን አክቲቪቲ ነው ማለት ነው። እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ሳያችኋለሁ። እዚህ ጋር ይኸውላችሁ እዚህ ጋር መጀመሪያ ላውንች አደረገው ሎጊን አክቲቪቲ LA stands for ሎጊን አክቲቪቲ እንደሆነ አሲም አድርጉ on the top of the stack ነው ያለችው። ዘን ሎጊን አክቲቪቲ ላይ ሁኜ ዩዘር ኔም እና ፓስወርድ ኢንሰርት አድርጌ ሎጊን በተን ክሊክ ሲያደርግ ሜን አክቲቪቲ ኦን ዘ ቶፕ ኦፍ ስታክ ናት ማለት ነው። ኦን ዘ ቶፕ ኦፍ ዘ ስታክ ሜን አክቲቪቲ ናት ማለት ነው። ከዛ በኋላስ ባክ በተን ፕረስ ሳደርግ ሜን አክቲቪቲ ፖፕ ይሆንና ሜን አክቲቪቲ ፖፕ ትሆናለች። ሚኒንግ ዛት ሜን አክቲቪቲ ትጠፋና አሁን ኦን ዘ ቶፕ ኦፍ ዘ ስታክ ምንድነው ያለችው? ሎጊን አክቲቪቲ ነው ያለችው ማለት ነው። ልክ እንደዚህ ይኸውላችሁ ፖፕ ባክ ብዬ አጥፋዋት ወይ ደግሞ ዲስትሮይ ሆነች ሜን አክቲቪቲ ዘን አሁን ሎጊን አክቲቪቲ ኦን ዘ ቶፕ ኦፍ ዘ ስታክ አለች። ዘን አሁንም ባክ በተን ፕረስ ሳደርግ ቶታሊ ይኸውላችሁ ሎጊን አክቲቪቲም ከስታኩ ትጠፋለች ማለት ነው። ሶ ልክ እንደዚህ ወደዚህኛው ስመለስ ኦን ዘ ቶፕ ኦፍ ዘ ስታክ ሜን አክቲቪቲ አለች። ባክ ስለው ኦን ዘ ቶፕ ኦፍ ዘ ስታክ which is ሜን አክቲቪቲ ዲስትሮይ ይሆናል ማለት ነው። which is ፖፕ ይሆናል ማለት ነው። ዘን እዚህ ጋር ይኸውላችሁ ኦን ዘ ቶፕ ኦፍ ዘ ስታክ አሁን ሎጊን አክቲቪቲ ያለው በድጋሚ ባክስል ቶታሊ ስታኩ ኢምፕቲ ይሆናል ማለት ነው። ያው አክቲቪቲ ኢን ተርምስ ኦፍ ስታክ ነው። አይ ቲንክ ይሄንኛው ይሄ ላስት ኢን ፈርስት አውት የሚለው ፕሪንሲፕል ነው የሚጠቀመው ማለት ነው። ላስት ኢን ፈርስት አውት ሊፎ ብለን የምንለው ኦኬ አይ ቲንክ this is all about today's video content። በሌላ ቪዲዮ በሌላ ኮንተንት እስከምንገናኝ ድረስ ቻው መልካም ጊዜ፣ ደህና ሁኑ።